ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ። በዚህ ፓርት እንግዲህ ቢውልድ የምናደርገው የኤአይ ሚሞሪን ኮንሴፕት በመያዝ ፕሮጀክት ነው ማለት ነው። ፕሮጀክታችን ምንድነው ሊሆን የሚችለው? ኦልሬዲ ኤአይዎች ወይም ደግሞ አሁን በተለይ ኤአይ ብለን ስጠራ ያው ኤልኤልኤም እንደሆነ ኮንሲደር ታደርጉታላችሁ፣ ላርጅ ላንጉጅ ሞዴሎች ማለት ነው። እነዚህ ላርጅ ላንጉጅ ሞዴሎች ባይ ዲፎልት ሚሞሪ የላቸው። ስለዚህ ስለ ኤአይ ሚሞሪ ኮንሴፕት በደንብ አንደርስታንድ እናደርጋለን። ኤአይዎች ሚሞሪ የላቸውም፣ ስቴትለስ ናቸው። እሱን ኮንሴፕት አንደርስታንድ እናድርግና እንዴት ሚሞሪ በኤአይ ውስጥ መጠቀም እንችላለን የሚለውን በደንብ ኮንሴፕት እንይዛለን። እዚህ ጋር እንግዲህ ዋናው ፎከሳችን ኤአይ ሚሞሪ ነው የሚሆነው ማለት ነው እና ፕሮጀክት አለ። እሱ ፕሮጀክት ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ባይ ዲቴይልድ ክሬት ታደርጋላችሁ። ላይክ እናንተ ለምሳሌ ለወደፊቱ ኤአይ ላይ የተለያዩ ፕሮጀክቶችን ልትሰሩ ትችላላችሁ። ምናልባት ኤጀንቶችን ክሬት እያደረጋችሁ ሊሆን ይችላል፣ ወይም ደግሞ ሌላ ከኤአይ ጋር ሪሌትድ የሆኑ የተለያዩ ፕሮጀክቶችን ልትሰሩ ትችላላችሁ። ስለዚህ ይህ ኮንሴፕት በጣም ወሳኝ ኮንሴፕት ስለሆነ ነው። ኤአይ ባይ ዲፎልት ወይም ላርጅ ላንጉጅ ሞዴሎች ማለት ነው ባይ ዲፎልት ስቴትለስ ናቸው። ነገር ግን ስቴት እንዲኖራቸው ወይም ደግሞ ሚሞሪ አንደርስታንድ እንዲያደርግ ሚሞሪ ሰጠን አንደርስታንድ እንዴት እንዲያደርጉ እዚህ በፊት የነበረውን ኮንቨርሴሽን አንደርስታንድ እንዲኖራቸው የምናደርግበት ኮንሴፕት ነው። ስለዚህ በጣም ትልቅ ኮንሴፕት ነው፣ ፋውንዴሽን ነው። ኤአይ ፕሮጀክት ውስጥ የምትሰሩ ከሆነ ወደ ኤአይ የምትገቡ ከሆነ በጣም ወሳኝ ኮንሴፕት ስለሆነ ነው። ኦልሬዲ ይህ ቪዲዮ እንግዲህ ኖርማል ዝም ብሎ ኤአይ ለማወቅ ለሚፈልጉ ሰዎችም ሊሆን ይችላል፣ ኮንሴፕቱ መረዳት ትችላላችሁ። ነገር ግን እንዲሁ ዝም ብሎ ከላይ ቻትጂፒቲን ወይም ጀሚናይ ምናምን ብቻ ለሚጠቀሙ ሰዎች ግን ብዙም ጥቅም ላይኖረው ይችላል። ስለዚህ እናንተ ይህ ቪዲዮ ወይም ይህ ፕሮጀክት በአጠቃላይ ፕሮጀክት ነው፣ ቤዝድ የሆነው ፕሮጀክት ነው። አሳያችኋለሁ ስቴፕ ባይ ስቴፕ ፕሮጀክቱ ማለት ነው። ይህ ሊሆናችሁ የሚችለው እናንተ ኤአይን መረዳት የምትፈልጉ ከሆነ ብቻ ነው። ወይም ደግሞ በኤአይ ውስጥ የተለያዩ ዝም ብሎ ከመጠቀሙ ባለፈ ስራዎችን መስራት የምትችሉ ከሆነ በኤአይ ማለት ነው። ይህ ቪዲዮ በጣም ወሳኝ ነው፣ ፋውንዴሽን ነው። በጣም በርካታ ቪዲዮዎችን እየሰራሁላችሁ ነው ያለሁት በዚህ ቻናል። ይህኛውም ልክ እንደነዛ በጣም የሚጠቅማችሁ ፓርት ነው የሚሆነው። ስለዚህ ስለ ሜሞሪ ነው የምናወራው። ዋናው ፎከሳችን እሱ ነው ማለት ነው። ኤአይዎች እንዴት ሜሞሪ ይጠቀማሉ የሚለውን ነው። ኦልሬዲ አሁን ምናልባት እዚህ ጋር አሁን ቻት ጂፒቲ ከፍቼ ባሳያችሁ፣ ቻት ጂፒቲ ብዙ ጊዜ ትጠቀማላችሁ ወይም ክላውድም ልትጠቀሙ ትችላላችሁ እና ስጠይቁት ከዚህ በፊት የነበሩ ኮንቨርሴሽኖች እንደዚህ ይይዛል ጎን ላይ ማለት ነው። ኦልሬዲ ስጠይቁት ከዚህ በፊት አንድ ኮንቨርሴሽን ሁለት ኮንቨርሴሽን ምናምን ሊያስታውስ ይችላል፣ ወይም ደግሞ ከዛ ተነስቶ ሊመልስላችሁ ይችላል እና ይሄ እኮ ሚሞሪ አላቸው ማለት ነው። ስለዚህ ስቴትለስ አይደሉም ምትሉ ከሆነ እንደዛ አይደለም። ቻትጂፒቲ አሁን እናንተ የምትጠቀሙት ወይም ይሄ እያሳየኋችሁ ያለሁት ቻትጂፒቲ አሁን እያሳየኋችሁ ነው። ይሄ አፕሊኬሽኑ ዌብ ቤዝድ አፕሊኬሽን ነው። chatgpt.com ላይ ገብታችሁ። ስለዚህ ራሱ ኤልኤልኤም ሞዴሉ ሳይሆን እዚህ ጋር አሁን የምትጠቀሙት የተለያዩ ሞዴል ይኖራል። እሱ ሞዴል ሳይሆን አንደርስታንድ የሚያደርገው አፕሊኬሽኑ ነው። ይሄኛው አፕሊኬሽን ነው ወይም ደግሞ እናንተ የምትጠቀሙበት ነው። አፕሊኬሽኑ እና ሞዴሉ ይለያያል ማለት ነው። ወይም ደግሞ በሌላ አገላለጽ ዩአይ ይባላል ይሄኛው ማለት ነው። ዩዘር ኢንተርፌስ ማለት ነው። ዩዘሮች ሊጠቀሙበት የሚችሉት ወይም እኔ አሁን ለምሳሌ የቻትጂፒቲ የተለያዩ ሞዴሎች አሉ። እነሱ ሞዴሎች ለመጠቀም ያው እንደምትመለከቱት ይሄን አፕሊኬሽናቸውን ይጠቀማሉ። በስልክም ከሆነ የስልክ አንድሮይድ ከሆነ አንድሮይድ፣ አይፎን ከሆነ አይፎን አፕሊኬሽን ዳውንሎድ አድርገን እንጠቀማለን። አፕሊኬሽኑ የማስታወስ አቅም አለው ወይም ደግሞ እንዲያስታውስ የተወሰኑ ኮንቨርሴሽኖችን ተደርጓል። በተለይ አሁን ደግሞ ላይክ ሚሞሪም ኦን ማድረግ ስለምችሉ ማለት ነው ከዚህ ጋር። ነገር ግን ሞዴሉ ስላችሁ ለምሳሌ አሁን እዚህ ጋር አፕግሬድ ባደረገው እንደምታዩት እዚህ ጋር የተለያዩ ሞዴሎች አሉ እዚህ ጋር ልጠቀማቸው የምችላቸው። ስለዚህ እነዚህ ሞዴሎች ለምሳሌ ጂፒቲ 5.3 አለ። ለምሳሌ አሁን ይህ ጂፒቲ 5.3 ሚሞሪ የለውም፣ ምንም ሚሞሪ የለውም። ምንድነው ሚሞሪ ያለው የሚመስለን ይሄኛው አፕሊኬሽናቸው ነው። እኛ አካውንት ለምሳሌ እዚህ ጋር እንደምትመለከቱት አካውንት ክሬት አድርገን ገባን። ስለዚህ ስማችን ፕሮፋይላችን ምናምን የሚይዘው ይሄ አፕሊኬሽኑ እንጂ ኤልኤልኤም ሞዴሉ አይደለም፣ ወይም ደግሞ ሪሊ ትሬን የተደረገው ኤአይ አይደለም። ይሄ እንዳይሸውዳችሁ ስለፈለኩ ነው። ስለዚህ በተወሰነ መልኩ አሁን እነዚህኞች አንደርስታንድ ያደርጋል አፕሊኬሽናቸው ማለት ነው እንጂ ራሱ ሞዴሉ አይደለም። እኛ ደግሞ ለምሳሌ የራሳችን ኤጀንት ክሬት በምናደርግበት ሰዓት ላይ ኮድ ጽፈን ወይም ደግሞ የራሳችን ፕላትፎርም በምንሰራበት ሰዓት ላይ ደግሞ የእነሱን ይህን አፕሊኬሽን አንጠቀማለን። ለምሳሌ የቻት ጂፒቲን ብጠቀም ዲፕሲክን ብጠቀም እኔ ወይም ደግሞ ክላውድን ብጠቀም ይህን አፕሊኬሽናቸውን አይደለም የምጠቀመው፣ የራሴ አፕሊኬሽን ውስጥ ኢንተግሬት አድርጌ ነው። ስለዚህ ኤፒአይ በመላክ ነው፣ አፕሊኬሽን ፕሮግራም ኢንተርፌስ በመጠቀም ነው። ዳይሬክት ሞዴላቸው ጋር ነው እንጂ ኢንተራክት ማድረገው እዚህኛው አፕሊኬሽን ጋር አይደለም።
ይህን መረዳት ስለሚያስፈልግ ነው። አሁን ኖርማሊ ለምሳሌ እዚህ ጋር ዋት ኢዝ ማይ ኔም ብለው ምናልባት እዚህ በፊት ኮንቨርሴሽን ምናምን ስላደረግኩኝ ሊመልስልኝ ይችላል። ይጠይቀናል። እስቲ እንየው። እንደምትመለከቱ አሁን እዚህ ጋር ከዋት ኢዝ ማይ ኔም ብዬ ስጠይቀው ዘ ኔም አሶሺየትድ ዊዝ ዮር ቻት ጂፒቲ አካውንት አፒርስ ቱ ቢ አወቀ ይላል። አሁን ይሄኛው ላይክ አካውንት ጋር ነው። አካውንት ክሬት ያደረኩት ደግሞ ዩአይያቸው ላይ ነው፣ ወይም ደግሞ ይሄኛው አፕሊኬሽን ዌብ ቤዝዳቸው አፕሊኬሽን ነው። ነገር ግን ኖርማል ኤልኤልኤሙን ስጠቀም ወይም ደግሞ ሞዴሉን ስጠቀም አሁን ቻት ጂፒቲ ስሙ ነው ወይም የካምፓኒው ስም ነው አይደል? ግን ሞዴሎች አሉት ጂፒቲ 5.3 ጂፒቲ 4 ምናምን እንደዚህ አሉ። ስለዚህ እኛ አፕሊኬሽን ጋር ኢንተራክት ስናደርግ ግን አንዱን ሞዴል መርጠን ለምሳሌ ጂፒቲ 5.3 ሞዴል ከመረጥኩ ከዛ ሞዴል ጋር በኤፒአይ ነው ኢንተራክት ማድረግ። ይህን አፕሊኬሽን አልጠቀመውም ማለት ነው። ስለዚህ እዚህ አፕሊኬሽን ላይ ያሉ አፕሊኬሽኑ የሚይዛቸው ፕሮፋይሎች እና እንትኖች ስቴት ይመስላሉ፣ ግን ሞዴሉ ራሱ አያውቀውም። እሱም በደንብ አንደርስታንድ እንድታደርጉት ነው። ስለዚህ የትኛውም ይሄኛው ቻት ጂፒቲ ብቻ አይደለም፣ ክላውድም፣ ዲፕሲክም፣ ጀሚናይም ተጠቀሙ። ሞዴሉ ጋር ዳይሬክትሊ ኢንተራክት የምታደርጉ ከሆነ ወይም ደግሞ በኤፒአይ ሪኩዌስት እናንተ አፕሊኬሽን ጋር ኢንተራክት የሚያደርግ ከሆነ ሞዴሉ ምንም አያስታውስም ወይም ደግሞ ምንም እንትን የለውም ማለት ነው። ስቴትለስ ነው፣ ሚሞሪ የለውም። ስለዚህ እዚህ በፊት ያደረኩትን ኮንቨርሴሽን አያውቀውም ማለት ነው። ለምሳሌ አንዴ ሪኩዌስት ልከውና ሪኩዌስት ልክለት ይመልስልኛል ለጠየቁት ጥያቄ ሞዴሉ ማለት ነው። አሁን ደግሜ ሌላ ሪኩዌስት ልክ የመጀመሪያውን ማስታወስ አይችልም። ይህንን እንድትረዱት ነው። ይህ አንዱ የኤአይ ሞዴሎች ችግር ነው። ስለዚህ ይህንን እንዴት ሶልቭ ይደረጋል? አሁን ቻት ጂፒቲ ምናምን እዚህ ጋር ለምሳሌ በአፕሊኬሽናቸው ላይ ላይክ ሂስትሪ እንዲይዝ ያደረጉትና ሂስትሪውን ኢንጀክት ይደረጋል። ኢንጀክት ያደረጉታል አፕሊኬሽኑ ላይ ማለት ነው። እሱን ስትራቴጂ ያሳያቸዋለሁ ማለት ነው። እሱን ነው በደንብ በዲቴል ብናየው ማለት ነው። በዚህ ፓርት ኦልሬዲ ልመለስና እዚህ ጋር ወደኛ እንትን ላሳያችሁ ማለት ነው። ስለዚህ በዚህኛው ፓርት የምናደርገው ምንድነው? ቢውልድ የምናደርገው ኤአይ ቻት ቦት ነው ፕሮጀክታችን ማለት ነው። ኤአይ ቻት ቦት ቢውልድ አድርገን ይህ ቻት ቦት ኢንተራክት የሚያደርገው ዲፕሲክ ሞዴል ላይ ነው። እኔ የምመርጠው ዲፕሲክ ነው። ኦልሬዲ እናንተ የፈለጋችሁትን ሞዴል መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ ከዚህ ጋር ዲፕሲክ ላይ እንደምትመለከቱት ኤፒአይ ኬ ክሬት አድርጌያለሁ ማለት ነው። ስለዚህ ዲፕሲክን ነው የምጠቀመው። ኦልሞስት ዲፕሲክን ለተለያዩ ፕሮጀክቶች የምጠቀምበት ዋናው ነገር ምንድነው? በጣም ቺፕ ነው። አንደኛ እንደምትመለከቱት በ1 ሚሊዮን ኢንፑት ቶክኖች የሚያስከፍለው እንደምትመለከቱት በጣም ትንሽ ነው። ኦልሞስት በቃ የተወሰነ ዶላር ቻርጅ አድርጋችሁ ማለት ነው። ሞዴል ፕራይሲንጉ ማየት ትችላላችሁ። የተወሰነ ዶላር ቻርጅ አድርጋችሁ በጣም ብዙ ትሰሩበታላችሁ ማለት ነው። በጣም አሪፍ ነው። እሱ ነው። ሌላ ስቴፕ ባይ ስቴፕ እንግዲህ አሁን ስትሰሩ የተለያዩ ፕሮጀክቶችን በምትሰሩበት ሰዓት ላይ በጣም ሪኮመንድ የማደርጋችሁ ነገር ምንድነው? ዶክመንቴሽን ማየት አለባችሁ። የፕላትፎርሙን ዶክመንቴሽን አሁን እኔ ዲፕሲክ ጋር ነው አብዛኛው ጊዜ የምሰራው ወይም ደግሞ የዲፕሲክ ሞዴሎችን ነው የምጠቀማቸው። እንዴት መጠቀም እንዳለብኝ እንደምትመለከቱት እያንዳንዱ ዶክመንቴሽን ላይ የተጠቀመ ነው። ለምሳሌ ኤፒአይ ኮል ነው የምጠቀመው። ስለዚህ በኤፒአይ ከራሴ አፕሊኬሽን ጋር ስለሆነ የምጠቀመው ለምሳሌ ቤዝ ዩአርኤል ኦፕን ኤአይ ከሆነ ይህንን ቤዝ ዩአርኤል እጠቀማለሁ። አንትሮፒክ ወይም ደግሞ የክላውድን ከተጠቀም ደግሞ እንደምትመለከቱት ይህን ዩአርኤል እጠቀማለሁ። እነዚህ ነገሮች በዲቴይል አሳያችኋለሁ በሌላም ጊዜ። በጣም በርካታ ቱቶሪያሎችን ስለምሰራላችሁ በዚህ ቻናል ማለት ነው። በዛው ግን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። በጣም ይጠቅማችኋል ብዬ አስባለሁ ይህ ቻናል ማለት ነው። ሌላው ኤፒአይ ኬ ያስፈልጋችኋል። ሞዴሎች አሉ። ለምሳሌ የሌለ ሞዴል ኮል አታረጉም፣ ሞዴል የግድ ስለሚያስፈልግ። ስለዚህ አሁን ለምሳሌ ዲፕሲክ ለምሳሌ ሪዝኒንግ አለው። እዚህ ጋር እንደምታዩት ቻት አለው፣ የዲፕሲክ ቻት አለ። ዲፕሲክ ቨርሽን 4 ፕሮ አለ፣ ፍላሽ አለ፣ ቨርሽን 4 ፍላሽ አለ። ስለዚህ ከነዚህ ከአራቱ አንዱ ላቱ ሞዴል እጠቀማለሁ ማለት ነው። ስለዚህ ኤፒአይ ኮል በማድረግበት ሰዓት ላይ እንግዲህ ኤልኤልኤም ሞዴሎች ማለት ነው ሂስትሪ የላቸውም ወይም ደግሞ ማስታወስ አይችሉም። አንድ ሪኩዌስት ልካችሁ ሌላ ሁለተኛ ሪኩዌስት በምትልኩበት ሰዓት ላይ ስቴትለስ ናቸው። አብዛኛው ጊዜ አሁን ኤፒአይ ሪኩዌስት ስቴትለስ ነው አይደለም። ስለዚህ እሱን እንዴት ወደ ሚሞሪ ማምጣት ይቻላል የሚለው ነው። ፕሮጀክቱን ላሳያችሁ። መጀመሪያ ኮዱን ላሳያችሁ። እዚህ ጋር ኦልሬዲ ኤክስፕሌን አደርግላችኋለሁ። ይህን ኮድም ምንም ሳይቀንስ ምንም ሳይጨመርበት ጊትሀብ ላይ ሊንክ አደርግላችሁና ቀጥታ ክሎን አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ኮዲንጉ ወይም ሌላው ነገር እንዲያስጨንቃችሁ አልፈልግም። ቀጥታ ይህንን እንትን ብላችሁ ማየት ትችላላችሁ። እንደምትመለከቱት እዚህ ጋር ቻት ቦት ዊዝ ሚሞሪ ነው የሚለው።
ኦልሞስት እንግዲህ አሁን እንዳልኳችሁ ከዚህ በፊት ኤአይዎች ሚሞሪ የላቸውም። ኤአይ ስል ኤልኤልኤም ማለት ነው። በነገራችን ላይ ብዙ ጊዜ ኤአይ ስል ኤልኤልኤሞች ማለት አሁን ቱሎች አሉ፣ ኤአይ ቱሎች። አሁን ቻት ጂፒቲ ለምሳሌ ይህ ዌብሳይት እንደ ቱል ውሰዱት። አሁን እዚህ ጋር የምንጠቀመው ይህ ቻት ጂፒቲ ቱል ነው ብላችሁ ውሰዱት። ያ ማለት ኤልኤልኤም ሞዴል አለው። ከዛ ደግሞ ይሄ አፕሊኬሽን አለ ፍሮንት ኢንድ እዚህ ጋር ዩዘር የሚያዩ ሰው እንደ አንድ ቱል ውሰዱት እና ኤአይ ብዬ ስጠራ ግን እኔ እንትኑን ነው ኮንሲደር የምታደርጉልኝ ውስጥ ያለውን ኤልኤልኤም ሞዴሉን ማለት ነው። ሰው እሱን ኮንሲደር ማድረግ ያስፈልጋል። ስለዚህ ስቴትለስ ስለሆኑ ወይም ደግሞ ሚሞሪ ስለሌላቸው እንዴት ነው ሚሞሪ እንዲኖራቸው ወይም ደግሞ ከዚህ በፊት የነበረውን ኮንቨርሴሽን እንዴት እንዲያስታውሱ እናደርጋለን የሚለው ነው ዋናው አይዲያው በዚህ ሰዓት ማለት ነው ኮንሲደር የምናደርገው። ስለዚህ ፕሮጀክቱ እንደምትመለከቱት ይሄ ነው። በፓይተን ነው ክሬት የተደረኩት። እዚህ ጋር ኤጀንት ክሬት አድርጌያለሁ ማለት ነው። በጣም ሲምፕል የሆነ ኤጀንት ነው። እንዲሁም ደግሞ ዩአይ ስትሪምሊት ነው የተጠቀሙት። እናንተ የምትፈልጉትን ዩአይ መጠቀም ትችላላችሁ ማለት ነው። ለምሳሌ ጃቫስክሪፕትን ተጠቅማችሁ ዩአይ በሪያክት በምናምን በኔክስት ጄስ መስራት ትችላላችሁ እንደፈለጋችሁ። እኔ ግን እዚህ ጋር በጣም ለሲምፕል ለማሳየት ያህል እዚህ ጋር የተጠቀሙት ስትሪምሊት ነው የፓይተንን ማለት ነው። ሰው ልምጣና እዚህ ጋር የተወሰኑ ኮንሴፕቶችን እናንሳና እንወያይ ማለት ነው። እዚህ ጋር ሶ ኤልኤልኤም ሞዴሎች አሉ። እነዚህ ኤልኤልኤም ሞዴሎች ሚሞሪ የላቸውም ወይም ደግሞ ስቴትለስ ናቸው። ስቴትለስ ናቸው። ስቴትለስ ማለት ምንም አይነት ኤፒአይ ሪኩዌስት በምትልኩበት ሰዓት ላይ የነበረውን ማስታወስ አይችሉም ማለት ነው። ኦልሬዲ ይህንን ሳይዙን ብጨምረው ይታያችኋል ብዬ አስባለሁ። ምናልባት ስቴትለስ ናቸው ማለት ነው። እነዚህ ኤልኤልኤም ሞዴሎች የትኛውም ኤልኤልኤም ሞዴል አሁን ኤልኤልኤም ሞዴል ምናልባት ሞር ግልጽ አድርጌላችሁ ለመሄድ ያህል እዚህ ጋር ግልጽ ለማድረግ ያህል ለምሳሌ ኤልኤልኤም ሞዴሎች ለምሳሌ ዲፕሲክ አለ። እኔ አብዛኛው ዲፕሲክን ስለምጠቀመው ነው። ቻት ጂፒቲ አለ። ጀሚኒ አለ የጎግሉ ማለት ነው። እነዚህን በቃ እንጠቀማቸው። ኦልሬዲ አንትሮፒክ ወይም ይሄ ክላውድ ምናልባት ብዙ ጊዜ ውድ ሊሆን ይችላል። የምትጠቀሙት ከሆነ መጠቀም ትችላላችሁ። ግን ከቶክን አንጻር በጣም ኮስቱ ትንሽ የመወደድ ነገር አለው። እንደኔ ሪኮመንዴሽን በፍሪ የምትጀምሩ ከሆነ ምንም መክፈል ካልፈለጋችሁ እኔ ሪኮመንድ ማድረጋችሁ ጀምናይ ነው። ጀምናይ በፍሪ አለው። ፍሪ ማግኘት የምትችሏቸው እንትኖች አሉ ማለት ነው በፍሪ ለምሳሌ እዚሁ ጋር እንዳለ ሞር ግልጽ አድርጌላችሁ ሊድና ጀምናይ ወይም ደግሞ ጉግል ስቱዲዮ ብላችሁ ለምሳሌ ጉግል ኤአይ ስቱዲዮ ጉግል ኤአይ ስቱዲዮ ብላችሁ በምትመጡበት ሰዓት ላይ የኤአይ ስቱዲዮዋቸውን ያሳያችኋል ማለት ነው ባላችሁ አካውንት ላይ። እዚህ ጋር መጣችሁ ጌት ኤፒአይ ኪ በምትሉበት ሰዓት ኦልሬዲ ሳይን አፕ ካደረጋችሁ በኋላ ያሳያችኋል። ኤፒአይ ኪ ለምሳሌ እዚህ ጋር ክሬት ያደረጉት አለ። እኔ እስቲ እንግባና ያለውን ኤፒአይ ኪ ክሬት ታደርጋላችሁ እዚህ ጋር። ስለዚህ ምን ታደርጋላችሁ እዚህ ጋር ላይክ ሬት ሊሚት ይላል እዚህ ጋር ይታያችኋል ብዬ አስባለሁ። ሬት ሊሚት አለ። ጉግል ኤአይ ስቱዲዮ ከመጣችሁ በኋላ ሬት ሊሚት ማለት ምን ያህል ፕራይስ እንዳለው በፍሪም ደግሞ የትኞቹ አቬሌብል እንደሆኑ ለማየት ይጠቅማችኋል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ለምሳሌ ጀሚኒ ፍላሽ ይሄኛው ጀሚኒ 2.5 ፍላሽ ለምሳሌ ይሄ ካታጎሪ ቴክስት አውትፑት ሞዴል ነው። ሪኩዌስት ፐር ሚኒት በአንድ ደቂቃ ውስጥ እስከ 5 ሪኩዌስት መላክ ትችላላችሁ። ይሄ ማለት በአንድ ደቂቃ ማለት ነው። በእያንዳንዱ ደቂቃ እስከ 5 ሪኩዌስት መላክ ትችላላችሁ። ለመጀመር ፕሮጀክቶችን ለመስራት ገና ጀማሪ ከሆናችሁ በጣም አሪፍ ሞዴል ነው ይሄኛው ጀሚኒ 2.5 ፍላሽ ማለት ነው። በፍሪ ነው የምላችሁ ይሄ ያለምንም ክፍያ። ከዛ ደግሞ ቶክን ኢንፑቱ እና ቶክን አውትፑቱ ለምሳሌ ይሄኛው ኢንፑት ምን ያህል ኢንፑት ማድረግ ትችላላችሁ? እስከ 250,000 ቶክን ኢንፑት ማድረግ ትችላላችሁ ማለት ነው። ይህም ፐር ሚኒት ነው በነገራችን ላይ በደቂቃዎች ማለት ነው። እና
እስከዚህ ቶክን ድረስ በደቂቃዎች ሪኩዌስት ማድረግ ትችላላችሁ እና በፍሪ መጀመር ትችላላችሁ ይህን ላይ ጀሚናይ። ስለዚህ ፍሪ ከሆነ አሁን እዚህ ጋር ይህን ጀሚኒን ተጠቀሙት በፍሪ። አሁን ይህንን ለምሳሌ ፕሮጀክት እየሰራችሁ ከሆነ በፍሪ መጀመር የምትፈልጉ ከሆነ ይህንን በፍሪ ጀምሩ። ለፕሮዳክሽን በተለይ ወደ ፕሮዳክሽን የምትሄዱ ከሆነ ግን ኦልሞስት ሌሎችን ኮስቶችን እዚህ ጋር ማየት ያስፈልጋል ማለት ነው። በፍሪ ያልሆኑ ኮስቶች ይኖሩታል። ሶ እነሱ ማየት ትችላለች። እዚህ ጋር ለምሳሌ ኦል ሞዴሎችን ኦን ባረገው አሁን እዚህ ጋር ጀሚኒ 2.5 ነው ብዙ ጊዜ ስጠቀም የነበረው። ኦን ባረገ እዚህ ጋር እንደምታዩት ለምሳሌ ጀሚኒ 2.5 ፕሮ በፍሪ ምንም መጠቀም አትችሉም። እንደምታዩት አሁን ይሄ በፍሪ ዜሮ ነው። በፍሪ አካውንት ላይ ስለሆነ ሁኔ ማለት ነው። ሶ እዚህ ጋር 00 ነው። ይህንን መጠቀም አትችሉም። ጀሚኒ 2 ፍላሽንም በፍሪ መጠቀም አትችሉም። ልክ እንደዛ በፍሪ የምትጠቀሟቸው አሉ። ለምሳሌ እዚህ ጋር ጀሚኒ 2.5 ፍላሽ ቴክስት ቱ ስፒች፣ አሁን ለምሳሌ ቴክስቶችን ወደ ስፒች መቀየር ብትፈልጉ ማለት ነው ጀሚኒ 2.5 ፍላሽን እዚህ ጋር መጠቀም ትችላላችሁ በፍሪ ማለት ነው። በደቂቃዎች ውስጥ እስከ 3 የኤፒአይ ሪኩዌስት መላክ ትችላላችሁ። ኢንፑት ቶክናችሁ ደግሞ እስከ 10,000 ቶክን ሊሆን ይችላል ማለት ነው። እዚህ ጋር እንደምታዩት እስከ 10,000 ቶክን ይፈቅዳል በፍሪ። አሁንም በፍሪ የሚፈቀዱ ሌሎች አሉ። ለምሳሌ ከዚህ ጋር ጀማ ፎር የሚለው ለምሳሌ ጀማ ፎርን እስከ 15 ሪኩዌስት መላክ ትችላላችሁ። ኢንፑት ሞዴሉ አንሊሚትድ ነው። እዚህ ጋር እንደምታዩት ኢንፑት ቶክን አውትፑት ቶክንም እዚህ ጋር አለ ማለት ነው። ሶ እነዚህን ኮንሲደር ማድረግ ያስፈልጋል። ስለዚህ እነዚህ ነገሮች በደንብ አንደርስታንድ አድርጓቸው። የትኛው በፍሪ አቬሌብል ነው፣ የትኛው በፍሪ አቬሌብል አይደለም። እዚህ ጋር በደንብ እንደምታዩት ነው። በጣም በርካታ በፍሪ ስላሉ ለምሳሌ ጀሚኒ 2.5 ፍላሹ 3 ፍላሽ በፍሪ 2 እስከ 250 ቶክን ድረስ ኢንፑት ይሰጣችኋል። አውትፑቱንም እዚህ ጋር ለምሳሌ አውትፑት ቶክን እንደምታዩት ነው እስከ 20 ድረስ እዚህ ጋር አለ ማለት እና ፐር ሚኒት ነው። ይህን ታክል እንትን ማድረግ ትችላላችሁ ማለት ቼክ ማድረግ ትችላላችሁ። ጀሚኒ ለምሳሌ 2.5 ፍላሽ ላይቱ እዚህ ጋር እስከ 10 በደቂቃ ውስጥ እስከ 250 ሺህ ይላል። ናኖ ባናና ለምሳሌ የኢሜጁ ማለት ነው ፍላሽ ፕሪቪው ኢሜጅ ነው። ይሄኛው ለምሳሌ 00 ነው፣ እዚህ ጋር አይፈቀድም። ጀሚኒ 3 ፍላሽ እዚህ ጋር እስከ 5 ሪኩዌስት ፐር ሚኒት እና እስከ 250 ሺህ ኢንፑት እስከ 20 አውትፑት ይፈቅድላችኋል ማለት ነው። ስለዚህ እዚህ ጋር አይታችሁ በፍሪ የትኛው ነው የሚለውን ታዩና እንትን ማድረግ ትችላላችሁ ማለት ነው። ሶ ለምሳሌ ጀሚኒ ኢምቤዲንግ፣ አሁን ኢምቤዲንግ ሌላ ኮንሴፕት ነው። ኢምቤዲንግ ላይ በምንመጣበት ሰዓት ላይ ወይም ደግሞ ቴክስታችሁን ቻንክ አድርጋችሁ ኢምቤድ አድርጋችሁ ሴማንቲክ ቬክተር ላይ ወይም ቬክተር ዲቪ ላይ ማስቀመጥ ዳታቤዞች ማለት ነው ማስቀመጥ በምትፈልጉበት ሰዓት ላይ ጀሚኒ ኢምቤዲንግ ላይ ለምሳሌ ኢምቤዲንግ 2 እዚህ ጋር እንደምትመለከቱ ከተጠቀማችሁ እስከ 1000 ፐር ሪኩዌስት ኢምቤድ ማድረግ ትችላላችሁ። ሪኩዌስቶች እስከ 30,000 ቶክኖች ፐር ሚኒት በደቂቃ ውስጥ ማለት ነው ኢምቤድ ማድረግ ይቻላል። ሶ እነዚህ ነገሮች ማየት ትችላላችሁ። አንቲ ግራቪቲ ለምሳሌ 0 ነው። እነዚህ በአጠቃላይ ሞዴል ናቸው። ስለዚህ የእናንተ ኤፒአይ ሪኩዌስት ከአንዱ ሞዴል ጋር ነው ኢንተራክት የሚያደርገው ማለት ነው። እዚህ ጋር አሁን ከነዚህ ውስጥ አንድ ላቱ ሞዴል ነው መርጣችሁ ኢንተራክት ታደርጋላችሁ። ለምሳሌ እዚህ ጋር ጀሚኒ 2.5 ፍላሽ ኔቲቭ አውዲዮ ዲያሎግ ይላል። ለአውዲዮ የምትጠቀሙት ከሆነ ላይቭ ኤፒአይ ነው። ከዚህ ጋር ታይፑ ማለት ነው አንሊሚትድ ነው። አሁን ለምሳሌ በፍሪ በደቂቃዎች ውስጥ የፈለጋችሁን ታክል ማድረግ ትችላላችሁ። እስከ 1 ሚሊዮን ቶክን ድረስ ኢንፑት ማስገባት ትችላላችሁ። ይሄኛው ለአውዲዮ ዲያሎግ ወይም ደግሞ ኮንቨርሴሽን ማለት ነው፣ በቃላት ኮንቨርሴሽን። ስለዚህ የእናንተ አፕሊኬሽን በምትሰሩበት ሰዓት ላይ ላይክ ለምሳሌ ኮንቨርሴሽን ያለው ምንድነው ኤአይ ቱል ወይም ኤጀንት ምናምን ሰሩ ከሆነ እነዚህን መጠቀም ትችላላችሁ። ይህን አሁን መጥቼ ማሳያችሁ ምንድነው በፍሪ የምትጀምሩ ከሆነ ይህን ጀሚኒን መምረጥ ትችላላችሁ ማለት ነው። እኔ ግን ሞስት ኦፍ ዘ ታይም በጣም የሚመቸኝ ዲፕሲክ ነው። ላይክ ወደ ፕሮዳክሽንም በሌሎችም አሁን ለምሳሌ በዩዜጁን ራሱ ብታዩት ለምሳሌ እዚህ ጋር አሁን $5 አካባቢ ሆኖ እዚህ ጋር ለምሳሌ የተወሰነ ባሳያችሁ ወይም ደግሞ እዚህ ጋር ቶክን ለምሳሌ እዚህ ጋር ወደ 100 ምናምን ሺህ ቶክን አለ። 106,000 ቶክን አካባቢ የተጠቀሙት አለ። ለዚህ ቶክን ግን የቆጠረው ሳንቲም እንደምታዩት 0.01 ነው። ከዚህ ያነሰ ነው እንደምታዩት ይታያችኋል አይደል? በመቶ ምናምን ሺህ ቶክን እዚህ ጋር እንደምትመለከቱት የሚቆጠረው ሳንቲም 0.0 ምናምን ነው እና በጣም ዝቅተኛ ነው። ስለዚህ የተወሰነ ዶላር ቻርጅ አድርጋችሁ ፕሮዳክሽን ላይ የምትጠቀሙ ከሆነ በጣም አሪፍ ነው። ምክንያቱም አንደኛ ሬት ሊሚት የለውም። ላይክ ጀሚኒ አሁን
እዚህ ጋር ጀሚኒ ተጠቅማችሁ በፍሪ መስራት ትችላላችሁ ብያችኋለሁ። ለምሳሌ ጀሚኒ 2.5 ፍላሽን ተጠቅማችሁ በደቂቃዎች ውስጥ ለምሳሌ ከ5 በላይ ሪኩዌስት ሊኖራችሁ ይችላል። ምክንያቱም ፕሮዳክሽን ላይ ከሆነ ፕሮጀክታችሁ ወደ የግድ አፕግሬድ ማድረግ አለባችሁ። ትንሽ ኮስቱ ደግሞ ከጀሚኒ ይሄኛው ዲፕሲክ በጣም እንትን ነው። ዲፕሲክ ኦልሞስት ኦፕን ሶርስ ጋር ወደ ኦፕን ሶርስ ወይም ደግሞ ሞዴሉ ወደ ኦፕን ሶርስ የተጠጋ ስለሆነ በጣም ዝቅተኛ ነው እና እኔ ሪኮመንድ አደርጋችኋለሁ። በጣም ፓወርፉል ነው። በነገራችን ላይ ዲፕሲክ ኖርማል ዩአይያቸውን ስታዩት ፓወርፉል አይመስላችሁም? ዲፕሲክ ኦልሬዲ እዚህ ጋር ዲፕሲክ ለምሳሌ ዩአይያቸውን ለመጠቀም ላሳያችሁ። ኦልሬዲ እንትናቸውን ብዙ ተጠቅሜው አላውቅም። ዩአይዩን ኤፒአይያቸውን ነው የምጠቀመው። የቻይና ነው ታውቁታላችሁ። ኦልሬዲ ወደ እንግሊሽ ልቀይረውና አሁን እንደምትመለከቱት ይሄ ነው። ላይክ ስታርት ነው ብዬው ብጀምር ለምሳሌ ቻት ዶት ዲፕሲክ ዶት ኮም ይላል። ሶ ሳይን አፕ አድርጎ ሎጊን ላድርገው ነው ወይም ኦልሬዲ ሌላ እንትን ይወስዳል። ይሄ እዚህ ጋር ሎጊን ዊዝ ጎግል ልበለውና በጉግል ልግባ። በጣም በቀላሉ እንትን ለማድረግ ያህል ማለት ነው። ላይክ አፕሊኬሽናቸውን በምታዩበት ሰዓት ላይ ኖርማል አፕሊኬሽናቸው ማለት ነው እንትን አይደለም። ላይክ ይሄ አድቫንስድ ሌቭል አይደለም። ልክ እንደ ሌሎቹ አድቫንስድ አይደለም። ነገር ግን እንደምትመለከቱት ነው እዚህ ጋር ኦኬ። አሁን እንደምትመለከቱት ዲፕሲክ ሰርች እና ቲንክ አለው። በጣም እንትን አይደለም፣ አድቫንስድ አይደለም። ልክ እንደ ቻት ጂፒቲ ወይም ደግሞ እንደ ክላውድ ምናምን አይደለም። ብዙ ነገሮች እዚህ ጋር ኢሜጅ ጀነሬት ማድረግ ትችላላችሁ። እንደዚህ አይደለም፣ የለውም እነሱ አይነት ፊቸሮች እዚህ አፕሊኬሽናቸው ላይ ግን ኤፒአይያቸውን በምትጠቀሙበት ሰዓት ላይ ግን እና ከራሳችሁ ጋር ኢንተግሬት በምታደርጉበት ሰዓት ግን ኤቭሪቲንግ መስራት ትችላላችሁ። ዳታ ሳይንስ ኤቭሪቲንግ መስራት ትችላላችሁ ነው። አብዛኛው የምጠቀመው ይሄን ነው። አሳያችኋለሁ በዲቴይልድ ማለት ነው። እንደምትመለከቱት ከዚህ ጋር የዲፕሲክ ነው ኤጀንት ውስጥ እንደምትመለከቱት እዚህ ጋር እየተጠቀሙት ያለ ኤፒአይ ኪ የዲፕሲክ ኤፒአይ ኪ ነው። ይህንን ማለት ነው ኮዱን አሳያችኋለሁ ፕሮጀክቱን ራን አድርጌ ስለማሳያችሁ እና ኤቭሪቲንግ ይሰራል። በጣም ብዙ ነገሮችን ይሰራል። እዚህ ጋር እንደምታዩት ወይም ደግሞ እንደ ፍሮንት ኢንዱ እዚህ ጋር እንደሚታየው ብቻ አይደለም። ይሄ የእነሱ አፕሊኬሽናቸው ነው። ላይክ የእነሱ ሞዴሎች አሁን እዚህ ጋር ያሳየኋችሁ ሞዴሎች አሉ። እዚህ ጋር ያሳየኋችሁ ሞዴሎች አሉ። እነዚህ አራቱ ሞዴሎች ኢንተራክት በማድረግ ግን ኤቭሪቲንግ ትሰራላችሁ። ዳታ ሳይንስ ትሰራላችሁ፣ ቪዥዋላይዜሽን ኤቭሪቲንግ ይሰራል። አሳያችኋለሁ። ኤጀንት ክሬት ማድረገው አብዛኛው በዚህ በዲፕሲክ ስለሆነ ማለት ነው። በጣም ፓወርፉል ነው። ላይክ ቤዝ ዩአርኤል በተለይ አንትሮፒክ ከተጠቀማችሁ ዲፕሲክ ሆኖ አንትሮፒክ ከተጠቀማችሁ በጣም ፓወርፉል ነው። ቻት ጂፒቲንም መጠቀም ትችላለች። ኦፕን ኤአይ ማለት ቻት ጂፒቲ ነው እና በጣም ፓወርፉል ነው። ኤፒአይያቸውን ፎከስ በምታደርጉ አይታችሁት ከሆነም ኢቭንሊ ምንድነው ሞር ፎከስ ያደረገው ይሄ ዲፕሲክ ዩዘር ኢንተራክሽን ልክ እንደ ቻት ጂፒቲ ምናምን እዚሁ ጋር እንደተጠቀሙ ሳይሆን ስትገቡ ራሱ እንደምትመለከቱት እዚህ ጋር አክሰስ ኤፒአይ ኪ የሚል አለው። ላይክ ስታርት ማድረግ ትችላላችሁ። አክሰስ ኤፒአይ ኪ ያለ ዶክመንቴሽን አለ፣ ጌት አፕ የሚልም አለ። ላይክ ይሄኛው ሞባይል አፕሊኬሽን ለመጠቀም ነው። ግን ሞስት ኦፍ ዘ ታይም ይሄ የሚጠቅመው ዲፕሲክ ለኤፒአይ ነው። ኤፒአይ ቤዝድ የሆነ ነው እና በጣም በትንሽ ኮስት በጣም ብዙ ነገሮችን መስራት ስለሚችል እና እንደምታዩት ኢንፑት ቶክናችሁ አውትፑት ቶክናችሁ በጣም እንትን ሆኖ እንኳን እንደምታዩት ከ100,000 በላይ እንኳን ሆኖ የሚከፈለው ገንዘብ ግን ከዚህ በታች ነው ማለት ነው። በጣም ያነሰ ነው እና በጣም አሪፍ ነው ብዬ አስባለሁ። ስለዚህ ፕራይሱን እዩት። በደንብ የሚጠቅማችሁ ከሆነ ለፕሮዳክሽን ወደ ፕሮዳክሽን የምትሄዱ ከሆነ ይህን ዲፕሲክን ተጠቀሙት። ኤፒአይ ለጀማሪ ከሆናችሁ ደግሞ እዚህ ጋር ማለት ነው ላይክ ያሳየኋችሁ ጀሚናይን መጠቀም ትችላላችሁ ገና እየሰራችሁ ከሆነና መክፈል ካልፈለጋችሁ እሱን በማድረግ ትጀምራላችሁ። ከዛ በመቀጠል ላይክ ይህንን ካደረግነ በኋላ ከነዚህ አንዱ ሞዴል ትመርጣላችሁ። እነዚህ ስቴትለስ ናቸው ብያቸዋለሁ። ኤፒአይ ሪኩዌስት ለምንልክ ስቴትለስ ናቸው።
ስለዚህ ትልቁ ችግር ፕሮብለማችን እዚህ ጋር ፕሮብለሙ ወይም ደግሞ ኤአይ ኤጀንት ለምሳሌ እነዚህ ሞዴሎችን ተጠቅመን ለምሳሌ ዲፕሲክ፣ ቻትጂፒቲ ምናምን ተጠቅመን ኤአይ ኤጀንት ክሬት ካደረግነ ስቴትለስ ስለሆነ ሪመምበር አያደርግም። ሰው ኖ ሚሞሪ ናቸው ወይም ደግሞ ከዚህ በፊት የነበረውን ምንም አይነት ኮንቨርሴሽን ማስታወስ አይችሉም ማለት ነው። ስለዚህ ሚሞሪ ስለሌላቸው በዚህ እንደ ሶሉሽን የምናደርገው ምንድን ነው? አንደኛ ኤፒአይ ሪኩዌስት እንጠቀማለን እነዚህን አክሰስ ለማድረግ እሱ የመጀመሪያው ነው። ይህን ስናደርግ ሚሞሪ ስለማይኖረው ወይም ከዚህ በፊት የነበረን ኮንቨርሴሽን አንደርስታንድ ማድረግ ስለማይችሉ ምንድነው ሶሉሽናችን ልንወስደው የምንችለው ሶሉሽን ምንድን ነው? እዚህ ጋር ሚሞሪ ራሳችን ኢንተግሬት ማድረግ ማለት ነው። ሶ በቃ ይሄ ነው ዋናው ኮንሴፕት ማለት ነው። በዚህ ፕሮጀክት ውስጥ አንደርስታንድ የምታደርጉት ነገር ፕሮብለሙ ምንድን ነው? እነዚህ ኤልኤልኤም ሞዴሎች ላርጅ ላንጉጅ ሞዴል የምንላቸው ሚሞሪ የላቸውም። ሚሞሪ የላቸው ማለት ከዚህ በፊት የነበረውን ኮንቨርሴሽን ማስታወስ አይችሉም። ለምሳሌ በየደቂቃው እኔ ከሌ ነኝ እንደዚህ ነኝ እንዲህ ነኝ እያልን ማስረዳት አይጠበቅብንም፣ ወይም ደግሞ የተለያዩ ዶክመንት እየሰጠን ማስረዳት አይጠበቅብንም። ስለዚህ እንደዛ ስለሆነ ይህን ሚሞሪ ስለሌላችሁ ምን ማድረግ አለብን? ሚሞሪ ቢውልድ ማድረግ አለብን። ሶ ስለ ሚሞሪ ቢውልድ ለማድረግ ደግሞ ሚሞሪ መረዳት አለብን ማለት ነው። ሶ ዋት ኢዝ ሚሞሪ? ሚሞሪ ስለዚህ ጋር ከኤአይ ጋር ሪሌትድ የሆነ ማለት ነው። አኮርዲንግ ቱ ኤአይ ነው። ይህ ከኤአይ ጋር ነው። ሚሞሪ ምንድን ነው ካልነ ከኤአይ ጋር ነው። ከሌላ ኮንሴፕት እንዳትወስዱት። ኤአይ ላይ ሚሞሪ ምንድን ነው ካልነው ሂስትሪ ነው ማለት ነው። ይሄ ነው ሚሞሪ ማለት። በኤአይ ውስጥ ሚሞሪ ብለን የምንጠራው ሂስትሪ ኦፍ ፕሪቪየስ ኮንቨርሴሽን ነው። ከዚህ በፊት ከመጀመሪያው ጀምረ እያደረግናቸው የመጣናቸው ኮንቨርሴሽኖች አሉ፣ ሂስትሪ ናቸው። እነሱን ሂስትሪ ሚሞሪ ብለን እንጠራቸዋለን ማለት ነው በዚህ ኤአይ ውስጥ። ስለዚህ ኤአይ ኤጀንት አሁን ክሬት በምናደርግበት ሳለ አሁን እዚህ ጋር በዚህ ፕሮጀክት ውስጥ ኤጀንቱ አለ። ስለዚህ ይህ ኤጀንት ከዚህ በፊት የነበሩ ኮንቨርሴሽኖችን እንደ ሂስትሪ ይዝና እነዛን ሂስትሪ እንዲጠቀም አደረግ ነው ማለት ሚሞሪ ሆነ ማለት ነው። ስለዚህ ምንሰራውን ነገር ራን ላድርገውና እስቲ ላሳያችሁ። በነገራችን ላይ ይህንን ላይክ እንደምትመለከቱት ያው በስትሪምሊት ስለሰራሁት ተርሚናል ላይ መጥቼ ይህንን ስትሪምሊት ራን አድርጌ የአፑን የዚህን አፕ ዶት ፒዋይ አድርጌ ነው ራን ማድረገው ማለት ነው። ስለዚህ ራን ላድርግና ላሳያችሁ ኦልሬዲ ሶ እንደምትመለከቱት ኤአይ ቻትቦት ዊዝ ሚሞሪ ይላል። ይሄ ፕሮጀክት አሁን ይሄ ነው ማለት ነው። ይህን ራንስ አድርገው በዚህ መልኩ ይከፍትልኛል። ሶ አሁን እዚህ ጋር በጣም ሲምፕል የሆነ ኤአይ ቻትቦት ነው። ኢንተግሬት የተደረገው ዲፕሲክ ነው። ሪመምበር እንዲያደርግ ግን ጨምረናል ማለት። ለምሳሌ ዋት ኢዝ ማይ ኔም ብለው አሁን እንየው። አሁን ዋት ኢዝ ማይ ኔም ብዬ ስጠይቀው እንደምትመለከቱት ምን እንደሚለኝ እናየዋለን። ቤዝድ ኦን አወር ኮንቨርሴሽን ሂስትሪ ዩ ሃቭንት ቶልድ ሚ የወር ኔም ይላል። ስለዚህ እስካሁን በነበረ ኮንቨርሴሽን ምንም ያንተ ስም አልነገረኝም። ምክንያቱም ገና ይሄ የመጀመሪያ ኮንቨርሴሽን ነው ማለት ነው። እንደምታዩት ራን አደረኩትና አፕሊኬሽኑን እዚህ ጋር ሎካል ሆስት ላይ ስጠይቀው ዋት ኢዝ ማይ ኔም ስለው እንደዚህ ነው ያለኝ። ቤዝድ ኦን ዮር ኮንቨርሴሽን ሂስትሪ ዩ ዶንት ሃቭ ቶልድ ሚ የወር ኔም። ስለዚህ ምንም ሂስትሪ የለውም ማለት ነው። አሁን ግን ለምሳሌ ኦኬ ማይ ኔም ኢዝ አወቀ ዘመኑ ሶ ይህንን አሁን ልስጠውና ስሜን ምንን ታንኪው ይለኝ። ታንኪው አወቀ ዘመኑ አይ ዊል ሪመምበር ዛት ሃው ካን አይ ዊል ሄልፕ ዩ ቱዴይ ይለኛል። ምን ልረዳህ እችላለሁ ይላል። ላይክ ዲፕሲክ ላይ ወይም ደግሞ ሌሎች ኤልኤልኤም ሞዴሎች የሚሰሩትን እየሰራን ያለ ነው። ግን እዚህ ጋር ምንድነው እኛ ስለ ሚሞሪ ኮንሴፕት ስለሆነ እዚህ ጋር በደንብ አንደርስታንድ እንድታደርጉት እላችኋለሁ። እመጣለሁ በቀጣይ ፓርት ላይ ሪመምበር እንዲያደርግ አድርገነዋል። አሁን ለምሳሌ ደግሜ ዋት ኢዝ ማይ ኔም ብለው አሁን ያስታውሰዋል ማለት ነው። ይይዛል ላይክ እንደ ሚሞሪ የወር ኔም ኢዝ አወቀ ዘመኑ ይለኛል። ሰው አሁን አንደርስታንድ አደረገ ማለት ነው። ከሆነ ሰዓታት በኋላ ብጠይቀው እዚህ በኋላ ምን ያደርጋል? አንደርስታንድ ያደርገዋል ማለት ሚሞሪ ኢንተግሬት አድርገንለታል። ሚሞሪ ኢንተግሬት አድርገንለት ማለት ደግሞ እዚህ ጋር እንዳልኳችሁ ከዚህ በፊት የነበረውን ሂስትሪ እንዲይዘው አደረግነ ማለት ነው። ስለዚህ በምን መልኩ ነው እነዚህን ሂስትሪዎች አንደርስታንድ እንዲያደርጋቸው
የሚያስችሉን ወይም ደግሞ የሚሞሪ ታይፕ ብለን ቪአይ የምንጠቅሳቸው አሉ። 3 አይነት አጠቃቀሞች አሉ። ሂስትሪውን አንደርስታንድ እንዲያደርግ የምናደርግበት እንዳልኳችሁ ኤልኤልኤም በራሱ አንደርስታንድ ማያደርግ አይችልም። ስለዚህ አፕሊኬሽናችን ውስጥ ወይም ደግሞ እኛ ክሬት የምናደርገው ኤጀንት ውስጥ እነዚህን አንደርስታንድ እንዲያደርጋቸው አንደኛ ሙሉ ሂስትሪውን እንደ ፕሮምፕት አብሮ ከፕሮምፕቱ ጋር መስጠት ነው። ስለዚህ ፉል ኢንጀክቲንግ ይሄ ነው አንደኛው ማለት ነው። ሁሉንም ሂስትሪ ኢንጀክት ማድረግ ከዚህ በፊት የነበረውን ኮንቨርሴሽኖች ለሚቀጥለው ኮንቨርሴሽን አሁን ይሄ ማለት በጣም በቀላሉ እዚህ ጋር ያደረኳቸው ኮንቨርሴሽኖች አሉ። ኤአዩ የመለሰልኝ ወይም ደግሞ ሞዴሉ ራሱ የመለሰልኝ አለ፣ እኔ የጠየቁት አለ። ሶ እነሱን በአጠቃላይ አብሮ ሁሉንም ከዚህ በፊት የነበሩትን እንዳል ኢንጀክት ማድረግ አሁን ለምሳሌ ኦኬ ለምሳሌ ዋት ኢዝ ለምሳሌ ኤአይ ብዬ ብጠይቀው ዋት ኢዝ ኤአይ ሚሞሪ ብዬ ለምሳሌ ይህን ጥያቄ ብጠይቀው አሁን ይህን ስጠይቀው አዲስ ኤፒአይ ሪኩዌስት የሚልክ ለዲፕሲክ ኤልኤልኤም ሞዴል ሶ ይህን ሪኩዌስት በሚልክበት ሰዓት ላይ ከዚህ በፊት የነበሩ እነዚህን ኮንቨርሴሽኖችን ከዚህ በፊት የተደረጉት ኮንቨርሴሽኖችን አንድ ላይ እንዳል ሙሉውን ማለት ነው አብሬ ኢንጀክት አድርጎ ይህንን ፕሮምፕት አንድ ላይ አሁን የሚመስለኛ ይህን ፕሮምፕት ብቻ የሚልከው ነው፣ ግን እንደ ሂስትሪ እነዚህም በአጠቃላይ ከዚህ በፊት የነበሩ ኮንቨርሴሽኖችን ሁሉንም አንድ ላይ አብሮ ኢንጀክት አድርጎ ይልካል ማለት ነው። ስለዚህ ይሄ ምን ይባላል? ባፈር ሂስትሪ ይሉታል። ባፈር ሂስትሪ ኦልሬዲ ይሄ ማለት ሁሉንም ሂስትሪዎች ከዚህ በፊት የነበሩትን በአጠቃላይ የምናደርጋቸውን ኮንቨርሴሽኖች አብሮ እንደ ፕሮምፕት መስጠት። ይሄ ባፈር ሂስትሪ ማለት አዲስ ሪኩዌስት በምንልክበት ሰዓት ላይ አሁን እንዳልኩት አዲስ ሪኩዌስት ማለት አሁን እዚህ ጋር ግራ እንዳይገባቸው እዚህ ጋር ኮንቨርሴሽን አሁን ዋት ኢዝ ኤአይ ሚሞሪ ብዬ ጻፉና እዚህ ጋር ይሄ ፕሮምፕት ነው። ይሄን ፕሮምፕት አሁን እዚህ ጋር ክሊክ በማድረግበት ሰዓት ላይ ኤፒአይ ሪኩዌስት ይልካል አይደለ? ሲልከው ይሄንን ፕሮምፕት ሲደመር ከዚህ በፊት የነበሩት በአጠቃላይ ኮንቨርሴሽኖችን አንድ ላይ አድርጎ እዚህ በፊት የነበሩትን ኮንቨርሴሽን ኢንጀክት አድርጎ ከዚህ ጋር ማለት ነው አብሮ የሚልካቸው ከሆነ ሁሉንም በአጠቃላይ ማለት ነው ይሄ ባፈር ሂስትሪ ይባላል። ይሄ እንግዲህ ኤልኤልኤም ፕሮምፕት ለምሳሌ ፕሮምፕት ፕላስ ሂስትሪ ኦል ሂስትሪ እዚህ ጋር ሂስትሪ ብቻ ሳይሆን ኦል ሂስትሪ። ስለዚህ ይሄ ነው ማለት ነው። ፕሮምፕቱን እዚህ ጋር የጻፏት ይችን ፕሮምፕት ማለት ነው እዚህ ጋር ያስገባሁት ፕሮምፕት አለ። ይሄን ፕሮምፕት ሲደመር በአጠቃላይ ሙሉ ይህን ሂስትሪ አድርጎ ለእናንተ አይታያችሁም ኦልሬዲ ይህን ፕሮምፕት ብቻ የምትልኩለት ነው የሚመስል፣ ግን በውስጥ ላይ ምንድነው የሚያደርገው? ይህንን ፕሮምፕት ሲደመር ኦል ሂስትሪ ከዚህ በፊት የነበሩ ኮንቨርሴሽኖችን በአጠቃላይ አንድ ላይ ኢንጀክት ያደርግና ሁለቱንም ይልክለታል ማለት ነው። ስለዚህ ይህንም ይልክለታል። ይህ ምን ይባላል? ባፈር ሂስትሪ ይባላል። ሶ ይህ በጣም አሪፍ ነው። ለምንድን ነው አሪፍ የሚሆነው? ለአኩሬሲ ከዚህ በፊት የሰራችኋቸውን ነገሮች በደንብ ያንደርስታንድ ያደርጋል። ምክንያቱም ሙሉ ነው የሚልከው ሙሉ ሂስትሪውን ኤአዩ የመለሰላችሁን አሁን የምጽፉትን ፕሮምፕት ይህንን ስለሆነ ሁሉን ነገር አንደርስታንድ ያደርጋል። ስለዚህ ይሄ ምን ይባላል? ምን ይሰጣችኋል? አኩሬሲ ያለው አኩሬሲ አለ። ሶ ለአኩሬሲ ጥሩ ነው፣ ግን ፕሮብለም አለው። ይሄ ደግሞ ፕሮብለሙ ምንድን ነው? እንደምታውቁት ቶክን ነው የሚበላው። በቶክን ነው ካልኩሌት የሚደረግ ማለት አሁን እዚህ ጋር ይህን ስልክለት አውትፑት ይሰጠኛል። እነዚህን አውትፑቶች አሁን ጨምሮ መልሶ ይልካል። ስለዚህ ኢንፑት ቶክን እና አውትፑት ቶክን ስለሆነ የሚልከው እና አውትፑት የሚሰጠን በቶክን ስለሆነ ወይም ደግሞ ናምበር ኦፍ ቴክስቱ እዚህ ጋር በጣም እየበዛ ከሄደ አሁን አንዳንዴ ቻት ጂፒቲንም ዲፕሲክን ስትጠቀሙ ቶክን አለቀባችሁ ይላችኋል። ወይም ደግሞ በፍሪ ለምሳሌ የሆነ አማውንት ኦፍ ቶክን ይሰጣችሁና የሆነ ስራ እንደሰራችሁ ወይ አፕግሬድ አድርጉ ወይ ምናምን ይላችኋል። ለምንድን ነው? የቶክን አማውንታችሁ የተሰጣችሁ የቶክን አማውንት አልቋል ማለት ነው። ወይም ደግሞ እዚህ ጋር እኔ እንትን ላይ ልምጣና ላሳያችሁ። እዚህ ጋር ለምሳሌ መጣን። አሁን እዚህ ጋር በምናይበት ሰዓት ላይ 1 ሚሊዮን ኢንፑት ቶክን ሲሆን እዚህ ጋር እንደምታዩት የሚቆጥረው ሳንቲም አለ። ኢንፑት ቶክን ማለት ወደ እንትኑ ምንልካት እያንዳንዷ ካራክተር በቶክን ካልኩሌት ትደረጋለች። ወይም ደግሞ እዚህ ጋር ለምሳሌ እንደምትመለከቱት አንድ ኢንግሊሽ ካራክተር እዚህ ጋር ማለት ነው ዲፕሲክ ዶክመንቴሽን ላይ ታገኙታላችሁ። አንድ የኢንግሊሽ ካራክተር እስከ 0.3 ቶክን ትሆናለች። አሁን እዚህ ጋር እንደምታዩት ማለት ነው አፕሮክሲሜትሊ 0.3 ቶክን ናት አንድ የኢንግሊሽ ካራክተር ማለት ነው። አንድ የቻይኒስ ካራክተር እስከ 0.6 ነች በዚህ በዲፕሲክ ሞዴል ማለት ነው። ስለዚህ አሁን የኢንግሊሽ ካራክተራችሁ ቁጥር እየጨመረ ሄደ ማለት የቶክን ቁጥራችሁ እየጨመረ ይሄዳል ማለት ነው። ስለዚህ ምንድነው ፕሮብለሙ እዚህ ጋር ካላችሁኝ
ሁሉንም እዚህ ጋር ማለት ነው ሁሉንም ሂስትሪ ከዚህ በፊት የነበራችሁን ኮንቨርሴሽን አብሮ ፕሮምፕት ጋር እያደረገ በሚልክበት ሰዓት ላይ አኩሬሲ በጣም አሪፍ ነው። ብዙ አይዘነጋም ወይም ደግሞ ብዙ ነገሮችን ኮንሲደር ያደርጋል፣ ይረዳል። እዚህ በፊት የነበራችሁን ኮንቨርሴሽን በጣም ይረዳዋል። ስለዚህ ወደምትፈልጉት ሪዛልት ይወስዳችኋል። ነገር ግን ፕሮብለሙ ደግሞ ቶክን ይበዛል ማለት ነው። በጣም ቶክኑ በዛ ማለት በፍሪ የምትጠቀሙ ከሆነ ወዲያው ቶክን ያልቅባችኋል። ለምን? ኮንቨርሴሽናችሁ እያደገ ቢሄድ አሁን ለምሳሌ እዚህ ጋር 3-4 ኮንቨርሴሽን ያደረኩት 100 ኮንቨርሴሽን 200 ኮንቨርሴሽን 300 ኮንቨርሴሽን ሲሆን የምታስገቡት የቶክን አማውንት በጣም እየበዛ ይሄዳል። ስለዚህ ሚሞሪያችሁ በጣም እየበዛ ይሄዳል ማለት ነው። ስለዚህ አብራችሁ የምትሰጡት ሚሞሪ ከፕሮምፕቱ ጋር በጣም እየበዛ ሲሄድ ገና ጥያቄው እንዳስገባችሁለት ቶክናችሁ ሊያልቅ ይችላል ማለት ነው። ወይም አንዴ ወይም ሁለቴ ብቻ ገና ኮንቨርሴሽን እንዳደረጋችሁ ሊያልቅ ይችላል ቶክናችሁ። ስለዚህ ይሄ ፕሮብለሙ ነው ማለት ነው። ይሄን የዚህ አይነት ሚሞሪ ኤጀንታችሁ ላይ ኤጀንት ቢልድ ስታደርጉ ወይም ሌላ ነገር ስትሰሩ እንደዚህ አይነት እንትን መጠቀም የለባችሁም ማለት ነው። እንደዚህ አይነት ሚሞሪ መጠቀም የለባችሁም። ስለዚህ ምንድነው ይሄኛው ቶክን ይበላችኋል ማለት ነው ፕሮብለሙ። ስለዚህ ሞር ቶክንስ ኮንሱምድ ነው አብዛኛው ወይም ደግሞ ብዙ ቶክን ኮንሱም ያደርጋቸዋል። ቶክን በዛ ማለት ኦልሬዲ የኤአይ ኮምፒቲሽኑ ከጀርባ ለምሳሌ ዲፕሲክ የሚሆን ሌሎች የሚሆን ኮምፒውት የሚያደርጉት ፓወር በጣም እየበዛ ሲሄድ ገንዘቡም እየቆጠረባችሁ ይላል። ስለዚህ ይሄኛው ለፕሮዳክሽን አይመረጥም ማለት ነው። በተለይ ለፕሮዳክሽን አይመረጥም። ስለዚህ ሌላ አማራጭ አለ ወይ ወደሚለው እንምጣ። ስለዚህ ይህን አይነት ሚሞሪ አኩሬሲው አሪፍ ነው። ባፈር ሂስትሪ የሚባለው ወይም ደግሞ ፕሮምፕቱ እና ሁሉንም ሂስትሪዎች አንድ ላይ ኢንጀክት ማድረጉ። ስለዚህ ሌላ ይሄኛው የማይመረጥ ከሆነ ሌላ አማራጭ መፈለግ ያስፈልጋል። ስለዚህ ሁለተኛው አማራጭ ሚሞሪ ኢንተግሬት ስናደርግ ማለት ነው። ሁለተኛው አማራጫችን ኮንቴክስት ዊንዶው የምንለው ነው ወይም ደግሞ ባፈር ዊንዶው ማለት ይቻላል። ይህን ስትራቴጂ መጠቀም ያስፈልጋል። ይሄኛው አብዛኛውን ጊዜ ለፕሮዳክሽን ስዊቴብል ነው፣ ተመራጭ ነው ማለት ነው። ፎር ፕሮዳክሽን ለምሳሌ አፕሊኬሽኖችን ወይም ደግሞ ኤጀንቶችን ክሬት አድርጋችሁ ለካምፓኒያችሁም ሊሆን ይችላል፣ ለማንኛውም ለራሳቸውም ዩዝ ሊሆን ይችላል። ፕሮዳክሽን ላይ ዲፕሎይ የምታደርጓቸው ከሆነ ይሄ በጣም ስዊቴብል ነው። አብዛኞቹ የሚጠቀሙት ኢቨን እዚህ ጋር እንዳልኳቸው ቻት ጂፒቲ የሚጠቀመው ይህን ስትራቴጂ ነው። እዚህ አፕሊኬሽኑ ቻት ጂፒቲ አፕሊኬሽኑ ማለት ሞዴሎቹ ሳይሆን አፕሊኬሽናቸው፣ ሌሎችም አብዛኛው ይህን ስትራቴጂ ነው የሚጠቀሙት። ይህ ስትራቴጂ ኮንቴክስት ዊንዶው ይባላል። ፎር ፕሮዳክሽን ነው። ምንድን ነው የሚያደርገው ይሄኛው ማለት ነው። በአጠቃላይ ልክ ከዚህኛው ጋር ተመሳሳይ ነው። ፕሮምፕት ይይዛል፣ ፕላስ ሂስትሪ ነው። ይህ ሂስትሪ ግን ኤን ናምበር ኦፍ ሂስትሪ ነው። ይህን አንደርስታንድ ማድረግ ያስፈልጋል። እዚህ ጋር በደንብ ግልጽ አንደርስታንድ እንድታደርጉት ተመሳሳይ ነው ከዚህኛው ጋር። ፕሮምፕት አለ ኦልሬዲ ሪኩዌስት በምትልኩበት ሰዓት ላይ አሁን ለምሳሌ ይሄ ፕሮምፕት ነው። ይህን ፕሮምፕት ሲጨመር ይህን ሂስትሪ ነው የሚልከው ተመሳሳይ። ግን ምንድነው ልዩነቱ? እዚህ ጋር ሂስትሪው ኤን ናምበር ኦፍ ላተስት ሂስትሪ ነው። የመጨረሻዎቹን ለምሳሌ እዚህ ጋር 10 ሊሆን ይችላል፣ 10 ሂስትሪዎችን ሊሆን ይችላል። ስለዚህ አሁን ይህ ኮንቨርሴሽናችሁ ለምሳሌ እዚህ ጋር ኢምፕለመንት ያደረኩት በዚህ ፕሮጀክት እንደምትመለከተው እዚህ ጋር ያሳያል። ሪመምበርስ አፕ ቱ 10 ኮንቨርሴሽንስ ነው የሚለው። አሁን ይሄ ኮንቨርሴሽን እያደገ ቢሄድ ለምሳሌ 20-30 ኮንቨርሴሽን ቢሆን ምንድነው የሚያደርገው? ሁሉንም ሳይሆን እንደመጀመሪያው እዚህ ጋር እንዳስቀመጥ ነው ወይም ደግሞ እዚህ ጋር ባፈር ሂስትሪ እንዳልነው ሁሉንም ኮንቨርሴሽን ሳይሆን የሚልካቸው የመጨረሻዎቹን 10 ነው። ስለዚህ 10 ኮንቨርሴሽኖችን ብቻ ካደረግነው 10፣ 15 ከሆነ 15። ብዙ ጊዜ ሪኮመንድ የሚደረገው ከ10 እስከ 20 ነው በፕሮዳክሽን ማለት ነው። የመጨረሻዎቹን ኤጀንት ክሬት በምታደርጉበት ሰዓት ላይ ከ10 እስከ 20 ሂስትሪዎችን አብሮ ኢንጀክት ማድረግ ማለት ነው። ይሄ በጣም ሪኮመንዴሽን ነው ማለት ነው ለእንትኑ ማለት ነው። ስለዚህ ከ10 እስከ 20 የሆኑ ኤጀንት ላይ ቢልድ በምታደርጉበት ሰዓት ላይ ሂስትሪዎችን አብራችሁ ላተስት የመጨረሻዎችን ለምሳሌ እዚህ ጋር አሁን ዋት ማይ ነው ያልኩትን ብዙ ቢሄድ አሁን ይሄን ለምሳሌ እያልኩት ብዙ ጥያቄዎች እየጠየቁት ሲሄድ የመጀመሪያው ቀድሞ እዚህ ጋር ከላይ ያሉትን ኮንቨርሴሽኖች የረሳ ወደ መጨረሻ ያደረግናቸውን ኮንቨርሴሽኖች የመጨረሻዎቹን ለምሳሌ 10 ኮንቨርሴሽኖች ይቆጥርና እነሱን ነው እያስታወሰ እንዲሄድ የሚያደርገው። ምክንያቱም ቶክናችን አንደኛ በጣም ሂውጅ አይሆንም። በቃ 10 እስከ 20 ከሆነ ከ10 እስከ 20 ያሉትን ነው ማለት ነው አንደርስታንድ የሚያደርጋቸው። ሁለተኛ ደግሞ
ከዚህኛው አኩሬሲው ቢቀንስም ግን በጣም አሪፍ ነው። ምክንያቱም 20 ኮንቨርሴሽን 10 እስከ 20 ኮንቨርሴሽን ከዚህ በፊት አስታወሰ ማለት አብዛኛው መስራት የምትፈልጉትን ነገር ሪመምበር ያደርጋል ማለት። ስለዚህ በጣም በፕሮዳክሽን ይሄ ሪኮመንድ ይደረጋል። እንደሌላ አማራጭ ደግሞ ሶስተኛ ላይ የሚቀመጣለ ኦልሬዲ ሶስተኛ ላይ ሳመሪ የሚባለው ሳመሪ ሚሞሪ ነው። ይሄ ደግሞ ሳመሪ ሚሞሪ ብዙ ጊዜ ለአንዳንድ ሲቹዌሽኖች ሊጠቅም ይችላል። ግን ምንድነው የሚያደርገው? ሳመሪ ነው ወይም ደግሞ ሜን ፖይንቶችን ብቻ ነው። አሁን ይሄ ሜን ፖይንትስ ኢን ዘ ኮንቨርሴሽን ብቻ ነው የሚይዝላችሁ ማለት ነው። ሶ ይሄኛው ለአንዳንድ ጉዳዮች ጠቃሚ ሊሆን ይችላል። ግን ይሄኛው ጠቃሚ ይመስላችሁ? አሁን ለምሳሌ እዚህ ጋር ከመጀመሪያው ኮንቨርሴሽን ላይ ምንድነው ሜን ፖይንቱ ያወጣል፣ እሱን እንደ ሂስትሪ ይዛል። አሁን ከሁለተኛው ኮንቨርሴሽን ያወጣል፣ እንደ ሂስትሪ ይዛል። እሱን እየያዘ ይሄዳል። ሶ ይሄ ከላይ ስናየው አሪፍ ይመስለናል። ነገር ግን ለምሳሌ ዲባግ የምታደርጉ ከሆነ የሆነ ኮድ ኢረር ወይም ደግሞ የሆነ ኢረር ነገር ከገጠመው ኤጀንታችሁ ለምሳሌ ኢረሩን እንደምን ፖይንት አይዘውም። ስለዚህ ኢረሩን ሎስ ያደርጋል ማለት ነው። እና እንደዚህ አይነት ሲቹዌሽኖች ሊፈጠሩ ስለሚችሉ ሳመሪ የሚባለው የሜሞሪ ስትራቴጂ ለአንዳንድ ሲቹዌሽኖች ሊጠቅም ይችላል። ነገር ግን እንደ ፕሮዳክሽን ሪኮመንድ ቢደረግ አይደለም። ለምን? ሜን ፖይንቱን ብቻ ነው የሚያወጣ። ኢረር ቢኖር አሁን ኤጀንቱ ለምሳሌ ኮድ እየጻፈ ወይም ሞባይል አፕሊኬሽን ክሬት እያደረገ ሊሆን ይችላል፣ ወይም ሌላም ነገር እያደረገ ሊሆን ይችላል። ኢረር ካለ ያን ኢረር መልሶ አብሮ ቀጣዩ ላይ ይሄ አሁንም አልሰራልኝም፣ ስለዚህ እንደዚህ አስተካክለው ይሄን ፓርት ስትሉት ኢረሩ ምን እንደሆነ ካላየ ወይም ከፕሪቪየስ ኮንቨርሴሽን ላይ ኢረሩን አብሮ እንደ ሂስትሪ ካልወሰደ እና ያንን ኢረር አይቶ ፊገር አውት ካላረገ ሎስ ያደርጋል። ስለዚህ ይህን ኢረር ደግሞ በሚሞሪ የሆነ ሳመሪ የሆነ ሚሞሪ ብትጠቀሙ ሎስ ይኖረዋል ወይም ደግሞ እንትን ማድረግ አይችልም ማለት ነው። ስለዚህ ሪኮሜንዴሽናችን ከዚህ ጋር ይሄኛው ነው፣ ኮንቴክስት ዊንዶው የሚባለው ነው። ላተስት ኤን ናምበር ኦፍ ኮንቨርሴሽናል ሂስትሪዎችን ሴቭ ማድረግ ነው። ስለዚህ ይሄ በጣም ወሳኝ ነው። ሶ እንደ ፕሮዳክሽን ይሄን ነው የምትጠቀሙት። እኔ የምጠቀመው ይሄን ነው፣ ኤአይ ኤጀንቶችን ክሬት አደረግ። ስለዚህ አብዛኛው ትልልቅ የምትሏቸው አፕሊኬሽኖችም ይሄንን የሚሞሪ ስትራቴጂ ነው የሚጠቀሙት። ያለፉትን ከ10 እስከ 20 ወይ ምናምን ሊጨምሩ ሊቀንስ ይችላል። እሱን ሂስትሪዎችን አብሮ እንደ ሚሞሪ ኢንጀክት በማድረግ ማለት ነው። ሶ እንደዛ ከሆነ እንግዲህ እዚህ ጋር ፕሮጀክቱ ላይ ልምጣና ላሳያችሁ ማለት ነው። ኦልሬዲ ኤፒአይ ኬ እዚህ ኢንቫይሮንመንት ቫሪያብል ላይ ያስቀምጫለሁ። የፕሮጀክቱን እዚህ ጋር ክሬት አድርጊያለሁ። ኦልሬዲ መጣችሁ በደንብ አፕሎድ አድርግላችኋለሁ ይህንን ጊትሃብ ላይ ማለት ነው። ከዛ ከቪዲዮ ዲስክሪፕሽን ወይም መጀመሪያ ኮሜንት ወይም ዲስክሪፕሽን ላይ አስቀምጥላችሁና ክሎን አድርጋችሁ ቀጥታ መጠቀም ትችላላችሁ ማለት ነው። ምንድነው ያደረኩት? ኤጀንት ነው ክሬት ያደረኩት። ይሄ ኤጀንት ኦልሬዲ ከዲፕሲክ ሞዴል ጋር ኢንተግሬት አድርጌዋለሁ እንደምታዩት ማለት ነው። የሚጠቀመው ዲፕሲክን ነው። ሶ ዲፕሲክ ኤፒአይ ኪ አስቀምጫለሁ። እዛ ኢንቫይሮንመንት ቫሪያብል እዚህ ጋር ዲፕሲክ ኢንቫይሮንመንት ቫሪያብልን ያው ዶት ኤንቪ ብለን ስላስቀመጡ እዚህ ጋር ሎድ ያደርጋል ማለት ነው። ከዛ ነው እዛ የኦፕሬቲንግ ሲስተም ኢምፖርት አድርጌያለሁ። ይሄ ኮሌክሽኑ እዚህ ጋር ዲኪውን የተጠቀሙት ከኮሌክሽን ውስጥ ይሄ ማለት ሂስትሪዎችን ቢውልድ ለማድረግ ስለፈለጉ ማለት ነው። እዚህ ጋር ልምጣና ላሳያችሁ። ኦልሬዲ ክላስ ዲፕሲክ ቻት ቦት ነው። ይሄ ቻት ቦት ማለት ነው የዲፕሲክ ቻት ቦት ነው። ሶ ኤአይ ቻት ቦት ዊዝ ሚሞሪ ነው። የዲፕሲክ ቻት ቦት ነው ዲፕሲክ ነው የተጠቀሙት። ስለዚህ ይሄ ኤጀንት ኦልሬዲ ኢኒሻላይዝ አደረኩት። ኢኒሻላይዝ ሲደረግ ኤፒአይ ኬ ይጠይቃል። ምክንያቱም አውተንቲኬት መደረግ ስላለባችሁ ዲፕሲክ ላይ አሁን ለምሳሌ ከዚህ ጋር ማለት ነው አውተንቲኬት መደረግ ስላለባችሁ አውተንቲኬት የምትደረጉት በኤፒአይ ኪ ነው ኦልሬዲ እዚህ ጋር ማለት ነው። ስለዚህ ወደዚህ አሁን የኦፕን ኤአይንም ብትጠቀሙ ቤዝ ዩአርኤል የአንትሮፒክንም ወይም የክላውዱ ማለት ነው ይህንን ብትጠቀሙ ሁለቱም አውተንቲኬሽን ያስፈልጋቸዋል። በፍሪ አይደሉም፣ ፍሪም ስለማይሰሩ ማለት ነው። በፍሪም ቢሰራ ለምሳሌ ፍሪ ትሪያልም እዚህ ጋር ብታገኙ ጀምናይ ላይ ልክ እንዳሳየኋችሁ ማለት ነው እዚህ ጋር የፍላሹ ማለት ነው ኤፒአይ ኪ ያስፈልጋችኋል። ስለዚህ ኤፒአይ ኪ ክሬት ማድረግ ይኖርባችኋል። የፍላሽን ለምሳሌ ይህንን ብትጠቀሙ ጀሚኒ 2.5 ፍላሽን ብትጠቀሙ ኤፒአይ ኪ እዚህ ጋር ለምሳሌ ጌት ኤፒአይ ኪ የሚላለ ክሬት ማድረግ ይኖርባችኋል ኤፒአይ ኪያችሁን ማለት ነው። በጣም ቀላል ነው። እኔ አሁን ክሬት ያደረኳቸው አሉ ከዚህ ጋር ማለት ነው። ስለዚህ ምንድን ነው የምታደርጉት? ክሬት ኤፒአይ ኪ ትላላችሁ። እዚህ ጋር ስም ትሰጡታላችሁ። እዚህ ጋር ያው ፕሮጀክታችሁ አለ። ከዛ በኋላ ክሬት ታደርጓላችሁ ማለት ነው። በጣም ቀላል ነው። እሱን ክሬት ታደርጉና የት ጋር ታስቀምጣላችሁ? ኢንቫይሮንመንት ቫሪያብላችሁ ላይ ማለት ነው። እዚህ ጋር ዶት ኤንቪ ውስጥ ኢንቫይሮንመንት ቫሪያብል አለ። ስለዚህ የዲፕሲክ ከሆነ ዲፕሲክ ኤፒአይ ኪ እዚህ ጋር ለምሳሌ እንደምታዩት ዲፕሲክ ኤፒአይ ኪ ብዬ ነው። የጀሚኒ ከሆነ ጀሚናይ ኤፒአይ ኪ ብላችሁ ታስቀምጣላችሁ ማለት ነው። ስለዚህ እሱን ታደርጋላችሁ። ከዛ ሞዴል ትመርጣላችሁ። ሞዴል ለምሳሌ እዚህ ጋር ዲፕሲክ ቻት ነው ያልኩት።
ከነዚህ ከአራቱ ሞዴሎች አይታችሁ በጥንቃቄ ነው የምትመርጡ። እዚህ ጋር ሞዴል እዚህ ጋር እንደምትመለከቱት አራት ሞዴል አለው። ዲፕሲክ ሪዝን አለ፣ ዲፕሲክ ቻት አለ፣ ዲፕሲክ ቨርሽን 4 ፕሮ አለ፣ ፍላሽ አለ። ስለዚህ ይህን ቻቱን ነው ቻት ቦት ክሬት እያደረኩ ስለሆነ ይህን ቻቱን ተጠቀሙ። ኮምፕሊኬትድ የሆኑ ነገሮችን መስራት የምትፈልጉ ከሆነ ሪዝኒንግ ሪሰርቾች ምናምን የምትሰሩ ከሆነ ይሄኛውን መጠቀም ትችላላችሁ። ሪዝኒንግ የተለያዩ እንደናንተ ፍላጎት ነው። እኔ አሁን እዚህ ጋር በጣም በሲምፕል ለመስራት ስለሆነ ዲፕሲክ ቻት ነው ያልኩት። ጀምናይን ከተጠቀምነ ካላችሁ ደግሞ ጀምናይን ለምትጠቀሙ ከሆነ እዚሁ ጋር ሬት ሊሚት ላይ መጣችሁ ማየት ትችላላችሁ። እንደምትመለከቱት ኦል ሞዴሎች ኦን ስታደርጉት እዚህ ጋር ያሳያችኋል። በፍሪ እንኳን ለምሳሌ ስትጠቀሙ በፔድም መጠቀም ትችላላችሁ። ጀሚኒ 2.5 ፍላሽ ታደርጉታላችሁ ማለት ነው። ይህን ቀጥታ ኮፒ ታደርጉና ኤግዛክትሊ ማለት ነው እዚህ ጋር ማለት ነው ጀሚኒ 2.5 ፍላሽ ይሆናል ሞዴሉ ማለት ነው። ከዛ ሂስትሪ ምን ያህል ሂስትሪ ነው አንደርስታንድ የሚያደርገው አሁን እዚህ ጋር ነው ትልቁ ነገር ማለት ነው። ዋና ኮንሴፕታችን ከዚህ በፊት እዚህ ጋር ምን አይነት ሚሞሪ ነው የምጠቀመው ወይም የሚይዘው ሂስትሪ ምንድነው? ኢንጀክቲንግ ከሆነ ወይም ሙሉ ሂስትሪ ከሆነ ሁሉንም ይወስዳል። እኔ ጋር አሁን እዚህ ጋር ኮንቴክስት ዊንዶው የሚባለውን ኮንሴፕት እየወሰድ ስለሆነ ኤን ናምበር ኦፍ ሂስትሪ ነው እየወሰዱ ያለው። ስለዚህ ከ10 እስከ 20 ሪኮመንዴሽን ነው ብያቸዋለሁ። ስለዚህ እዚህ ጋር ስንት አደረኩት ማለት ነው? እኔ እንደምትመለከቱት 10 አደረኩት። ዘላተስት 10 የሆኑትን ነው ማለት ነው። ሂስትሪ ሪተርን የሚያደርገው ሂስትሪ እነዚህን ነው ማለት ነው። ስለዚህ ይሄን አደረኩ። ኤፒአይ ኬ ከሌላችሁ ያው እዚህ ጋር ኤረሩን ወይም ደግሞ ኤፒአይ ኬ ለምሳሌ የተሳሳተ ከሆነ ወይም ደግሞ ኤፒአይ ኬ ካላስቀመጣችሁ ይሄንን ኤረር ቫልዩ ራይዝ ያደርጋል ማለት ነው። ወይም ደግሞ እንትን ያደርጋችኋል፣ ያሳውቃችኋል ኤረር እንደሌለው ኤረር እንዳለ ማለት ነው። ወይም ዲፕሲክ ኤፒአይ ኬ ኢንተግሬት እንዳላደረግን ከዛ ክላይንቱ ዲፕሲክ ኤፒአይ ኬ ነው። ስለዚህ ኤፒአይ ኬውን ይወስዳል። ሞዴሉ ያው እዚህ ጋር ያስገባሁት ሞዴል ነው የሚወስደው። ሂስትሪ ደግሞ ይህን ሂስትሪ ይወስዳል ማለት ነው። ይህን ካደረግነ በኋላ ኢኒሻላይዝ ካደረጉት በኋላ በዚህ ክላስ ውስጥ ማለት ነው ኢንተርናል ፋንክሽን ክሬት አደረኩና ቢውልድ ሂስትሪ ነው። አሁን እዚህ ጋር ሂስትሪ ቢውልድ ማድረግ አለብን። ቢውልድ አደረግነ ማለት እዚህ በፊት የነበሩ ኮንቨርሴሽኖችን እንዲይዛቸው አደረግነ። ስለዚህ አሁን ይሄ ኤጀንት ምን ያደርጋል? ሂስትሪ እዚህ በፊት የነበሩትን ሂስትሪዎች እየያዘ ይመጣል ማለት ነው። የሚይዛቸው ሂስትሪዎች እስከ 10 ናቸው። ላተስት 10 ሂስትሪዎችን እዚህ ጋር ቢውልድ እያደረገ ይመጣል። ስለዚህ በኢንተርናል ፋንክሽን ቢውልድ ሂስትሪ ይህን ሂስትሪ እየያዘ ይመጣል። ሂስትሪ ደግሞ የሚይዘው የሁለታችንን ኮንቨርሴሽን የሂውማንንም የኤአዩን አሁን እዚህ ጋር እንዳሳየኋችሁ እዚህ ጋር ማለት ነው። አሁን ይሄ እኔ የጠየቁት ነው ዋትስ ማይ ኔም አልኩት። ይህ ሞዴሉ ወይም ኤአዩ አሁን ይሄ ቻት ቦቱ ምን ብሎ መለሰልኝ? ይሄንን መልስ መለሰልኝ። ስለዚህ የሁለታችንም ይሄንም ይይዛል። አሁንም ይሄንም አንድ ሂስትሪ ነው። ይሄ አንድ ሂስትሪ ነው የሁለታችን ኮንቨርሴሽን፣ ይሄኛው አንድ ሂስትሪ ነው። ስለዚህ ልክ እንደዛ የሁለታችንንም ነው የሚይዘው ማለት ነው። የሂውማንንም የኤአይ መልሱንም ወይም ደግሞ የምጠይቁትን ጥያቄን መልሱንም ነው እየያዘ የሚመጣው እንደ ሂስትሪ። እሱን ሂስትሪ ውስጥ ያስቀምጣል። እዛ ፕሪዲክት አለ። ይህን ከሆነ በኋላ ሁለት ፋንክሽኖችን እዚህ ጋር ይህንን ክላስ ክሬት ካደረግ በኋላ ማለት ነው እዚህ ጋር እንደምትመለከቱት ክሬት ቻት ቦት አሉና በዚህ ፋንክሽን ማለት ፓይተን ፋንክሽን ቻት ቦቱ ክሬት ይደረጋል። ይህ ቻት ቦት የሚጠቀመው ነው ይሄኛውን ክላስ ነው ዲፕሲክ ቻት ቦት የሚለውን እዚህ ጋር ክሬት ያደረጉትን ክላስ ተጠቅሞ ይህ ፋንክሽን ቻት ቦት ክሬት ያደርጋል። ኤፒአይ ኬ ያለው ዲፕሲክ ኤፒአይ ኬ ውስጥ ኤፒአይ ኬውን ኢኒሻላይዝ ያደርጋል ማለት ከዛ ይሄ ቻት ኢኒሻላይዝ ይደረጋል። እንግዲህ እቺ በጣም ሲምፕል ነገር ነች። ያው ሲስተም ፕሮምፕት ሰጥቼዋለሁ እዚህ ጋር። ሲስተም ፕሮምፕቱ ምንድነው? ያው የዲፕሲክ ወይም ደግሞ የትኛውም ኤልኤልኤም ሞዱል ሲስተም ፕሮምፕት ስለሚወስዱ ማለት ፕሮምፕት ማለት እናንተ እዚህ ጋር የምትሰጡት አለ ዩዘር ፕሮምፕት እንለው። አሁን እዚህ ጋር የምጽፈው ጥያቄው የኔ የምሰጠው ፕሮምፕት ነው። ሲስተም ፕሮምፕቱ ግን ራሱ የሞዴሉ ፕሮምፕት ነው። እንደ ሲስተም ፕሮምፕት እዚህ ጋር ምንድነው ያሉት? ዩ አር ኤ ሄልፕፉል ኤአይ አሲስታንት ዊዝ ጉድ ሚሞሪ ዩዝ ዘ ኮንቨርሴሽን ሂስትሪ ቢሎው ቱ አንሰር ዘ ዩዘር። መጠይቀውን ጥያቄዎች ላይ የነበሩ ሂስትሪዎችን እንዲጠቀም ነው እንደ ሚሞሪ ስለሆነ ማለት ነው። ኢፍ ዩዘር አስክስ ፎሎ አፕ ኩዌሽንስ ወይም ደግሞ ከበፊቶቹ ኮንቨርሴሽኖች ቀጥሎ ያለ የሆነ ጥያቄ እዛ ጋር የተያያዘ ከሆነ የፕራየር ኮንቨርሴሽን ኮንቴክስቱን እንዲጠቀም ነው። ወይም ደግሞ በአጠቃላይ ስለ ሚሞሪ አይደል እያወራን ያለው ኮንሴፕቱ እነሱን እንዲጠቀም ነው እንደ ሲስተም ፕሮምፕት የሰጠሁት ማለት ነው። የኛው አፕ ነው አፕ ዶት ፒዋይ ወይም ስትሪም ሊት አፕ ማድረግ ትችላላችሁ። ስትሪም ሊቱ የሚጠቅመን ኦልሬዲ ዩአይን ይህን ዩአይ ቢውልድ ለማድረግ ነው ለፓይተን። እናንተ ይህን መጠቀም ትችላላችሁ ማለት ነው። ዋናው ኮንሴፕቱ ይሄኛው ኤጀንቱ ስለሆነ ማለት ነው። ይሄኛው ኤጀንት ወይም ደግሞ ሂስትሪ እንዴት ቢውልድ ታደርጋላችሁ እዚህ ጋር ከዛ ሂስትሪ ምን ያህል ሂስትሪዎችን እንደ ሚሞሪ አብራችሁ ኢንተግሬት ታደርጋላችሁ እዚህ ጋር ቻቱ ላይ ማለት ነው። እሱን ነው ፎከስ የምናደርገው። ይሄኛው ስትሪም ሊቱ ኦልሬዲ
ከዚህ ኤጀንት ውስጥ ይህንን ክሬት ቻት ቦት እና ቻት ሁለቱን ፋንክሽኖች ነው ኢምፖርት ያደረግናቸው እነዚህ ማለት ነው። ሶ በጣም ቀላል ነው። ኦልሬዲ ሪኳየርመንት ላይ ደግሞ የሪኳየርመንቶችን ኢንስቴል እናደርጋለን። ስትሪምሌት .env እና ዲፕሲክ ናቸው። እነዚህን ኢንስቴል ታደርጋላችሁ። ኦልሬዲ ያስቀምጥላችኋለሁ። ይህን ካደረጋችሁ በኋላ ኦልሞስት ይህንን እንግዲህ ራን አድርጋችሁ ማየት ትችላላችሁ ማለት። ስለዚህ በዋነኝነት በዚህ ኮንሴፕት ውስጥ የምትረዱት አንደኛ ኤአይዎች ወይም ደግሞ ሞዴሎች ማለት ነው ኤልኤልኤም ሞዴሎች ሂስትሪ አያውቁም ወይም ደግሞ ስቴትለስ ናቸው፣ ሚሞሪ የላቸውም። አንድ ሪኩዌስት ልካችሁ ሌላ ሪኩዌስት ስትልኩ እንደ አዲስ ነው፣ ምንም ከዚህ በፊት ስለነበረው ነገር አያውቁም ማለት። ስለዚህ ይህንን ሶልቭ ለማድረግ ሂስትሪ ቢውልድ ማድረግ ያስፈልጋል። ሂስትሪ ቢውልድ ማድረግ ሂስትሪዎችን እንደ ሚሞሪ መጠቀም ሂስትሪ ቢውልድ አድርገን ሂስትሪን እንደ ሚሞሪ መጠቀም አለብን ብለናል። ሂስትሪ ሚሞሪ በኤአይ ውስጥ ሚሞሪ ሲባል አሁንም ኮንሲደር ታደርጉት ከዚህ በፊት የነበሩ ኮንቨርሴሽኖች ናቸው ማለት ነው ሚሞሪ ተብሎ የሚጠሩት። ሶ እነዚህ ኮንቨርሴሽኖችን ደግሞ ወይም ሂስትሪዎችን በሶስት መልኩ ኤአይ ኤጀንታችን ወይም ኤአይ ሞዴሉ ሪኩዌስት ስልክ እንዲያስታውስ እናደርጋለን። አንደኛ ሙሉውን ፕሮምፕቱና ሙሉ ሂስትሪያችንን አንድ ላይ በመላክ ሁለተኛው ይሄኛው ኮንቴክስት ዊንዶው የተወሰኑትን የመጨረሻዎቹን 10 20 ምናምን የመጨረሻ ኮንቨርሴሽኖችን በመላክ ሶስተኛው ደግሞ ሳመሪ በመላክ እንደ ሪኮመንዴሽን ወይም ለፕሮዳክሽን ግን ብዙ ጊዜ ጥቅም ላይ የሚውለው ይሄኛው ነው። እንደናንተ ፕሮጀክት ግን ሊወሰን ይችላል። ይሄንም ልትጠቀሙ ትችላላችሁ፣ ይሄንም ልትጠቀሙ ትችላላችሁ፣ መብታችሁ ነው ማለት ነው። ሶ ይሄን በደንብ አንደርስታንድ ካደረጋችሁ ኤአይ ሜሞሪን ተረድታችሁታል ብዬ አስባለሁ ማለት ነው። ስለዚህ በዚህ ፓርት በዋነኝነት ሶስት ነገሮችን ተረድታችሁልኛል ብዬ አስባለሁ። አንደኛ ኤልኤልኤሞች ስቴትለስ ናቸው። ኤልኤልኤሞች ማለት ዲፕሲክ፣ ቻት ጂፒቲ እና ጀሚናይ የምንላቸው ለምሳሌ ከዚህ ጋር አሁን ጀሚናይን አፕሊኬሽን ስለ አፕሊኬሽኑ ሳይሆን ማውራው ስለዚህ ነው ስለ ሞዴሉ ጀሚኒ 2.5 ፍላሽ ሞዴል እና ጀሚኒ 2.5 ፕሮ ሞዴል ይለያያል። አፕሊኬሽኑን ከሆነ ግን የምትጠቀሙት ላይክ እነዚህ አሁን ያልኳችሁ ኮንሴፕቶች ኢንተግሬት የተደረጉለት አፕሊኬሽን ላይ ሊያሳያችሁ ይችላል። የተወሰኑ ኮንቨርሴሽኖቻችሁን ይይዛሉ ማለት ነው። ነገር ግን እንደ ሞዴል አሁን ይሄ ሞዴል ነው፣ ይሄ ጀሚኒ ሞዴል ነው። የጀሚኒ የተለያዩ ሞዴሎች አሉ። እነዚህ ሞዴሎች ስቴትለስ ናቸው። ምንም የሚያስታውሱት ነገር የላቸውም። ምንም ሚሞሪ የላቸውም። አንድ ሪኩዌስት ልካችሁ ሌላ ሪኩዌስት ልኮ እንደ አዲስ ነው። ስለዚህ ይሄ እንዳይሆን ምን ታደርጋላችሁ? ሚሞሪ ቢውልድ ታደርጋላችሁ። ይሄ ሚሞሪ ቢውልድ ለማድረግ ደግሞ እንዳልኳችሁ እዚህ ጋር ሂስትሪውን ቢውልድ እናደርግና ኦልሬዲ የትካ ነበር እዚህ ጋር ማለት ነው ሂስትሪያችን እንይዛለን። ሂስትሪያችን ቢውልድ እናደርጋለን። ከዛ በኋላ ያን ሂስትሪ አብረን ከፕሮምፕቱ ጋር መላክ ነው ያለን አማራጭ እስካሁን ባለው ማለት ነው። ስለዚህ ምንድነው ፕሮጀክታችን ላይ የተደረገው እዚህ ጋር ቢውልድ አደረግነ ሂስትሪውን እዚህ ጋር እንደምታዩት ማለት ነው። ሂስትሪዎችን ቢውልድ አደረግነ ኮንቨርሴሽኖችን እስከ 10 ሂስትሪዎችን ነው የያዝኩት ያለሁት በዚህ ውስጥ። ይህንን 15 ማድረግ እችላለሁ እዚህ ጋር ማለት ነው። ይህን 15 ማድረግ እችላለሁ፣ መብቴ ነው። እናንተ እንደምትፈልጉት የትኛው ያዋጣኛል የሚለውን ማለት ነው። ሶ ይሄን አሁን 15 አድርገው 15 ኮንቨርሴሽኖችን አብሮ ኢንጀክት ያደርጋል። እዚህ ጋር ኮንሴፕቱን አስችላችኋለሁ። ሞር ሂስትሪው በጣም እየበዛ ከመጣ ቶክን እየጨረሰባችሁ ስለሚመጣ ሪኮመንዴሽኑ ከ10 እስከ 20 ነው ማለት ነው በፕሮዳክሽኖች ማለት ነው። ስለዚህ እሱን እናደርጋለን። ሶ ቢውልድ አደረግንና ወይም ደግሞ ሂስትሪውን እንዲይዝ አደረግንና ያን ሂስትሪ አብሮ እንደ ፕሮምፕት አብረን እየላክን ነው የምንመጣው ማለት ነው። ሶ እሱ ነው የተደረገው። ስለዚህ እንደዛ ከሆነ እንግዲህ በዚህ መልኩ ኮንቨርሴሽናችን ወይም ደግሞ ኤአይ ኤጀንታችን ወይም ሞዴላችን ወይም ክሬት የምናደርገው የትኛውም የኤአይ አፕሊኬሽናችን ሚሞሪ እንዲኖረው አደረግ ነው፣ እንዲያስታውስ የፕሪቪየስ ኮንቨርሴሽኖችን እንዲያስታውስ አደረግ ነው ማለት ነው። ሶ በጣም ግልጽ ሆኖላችኋል ብዬ አስባለሁ። ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ ጥያቄያችሁን ማለት ነው። ሌላ ደግሞ በሌላ ፕሮጀክት እንመጣለን። ይህን ፕሮጀክት ሙሉ ፋይሉን አስቀምጥላችኋለሁ። ዲፕሲክ ካልተጠቀማችሁ የተወሰነ ሪፋክተር ማድረግ ትችላላችሁ። እዚህ ጋር የዲፕሲክን ስለተጠቀሙ ነው። ጀሚናይ ለምሳሌ ተጠቀሙ፣ በቃ በፍሪ ምንም ክፍያ መክፈል ካልፈለጋችሁ ለመጀመር ጀሚኒ ይሄኛውን 2.5 ፍላሽን እንደ ሞዴል አሁን እዚህ ጋር ኮፒ ታደርጉና ይሄንን እዚህ ጋር አምጣችሁ ጀሚኒ 2.5 ፍላሽ ሞዴል ላይ ይሄንን መተካት ነው እዚህ ጋር ማለት ነው። ግን እዚህ ጋር ዲፕሲክ ስለሆነ እዚህ ጋር የምትቀይሩታል። ዲፕሲክ ኤፒአይ ኪ ሳይሆን የጀሚኒ ኤፒአይ ኪ ነው የሚሆነው። እዚህ ጋር ሪኩዌስት ቤዝ ዩአርኤሉ ይቀየራል። ሶ እነሱን አንደርስታንድ ማድረግ ያስፈልጋችኋል ማለት ነውና በዚህ መልኩ እንግዲህ ቢውልድ ታደርጋላችሁ ማለት ነው። ስለዚህ በጣም ቀላል ነው፣ በጣም ሲምፕል ነው። ኮንሴፕቱን ግን መረዳት አለባችሁ። ኤአይ ላይ የምትሰሩ ካላችሁ በኤአይ ፕሮጀክቶች የምትረዱ የምትሰሩ የራሳችሁን ኤጀንቶች ቢውልድ የምታደርጉ ከሆነ
በዚህ መልኩ እንድትረዱት ነው። በሌላ ፕሮጀክት ሌላ በጣም በርካታ ኮንሴፕቶች አሉ። እያንዳንዳቸውን በዲቴል እናያለን። አሁንም አዲስ ከሆናችሁ ግን ላይክ ሰብስክራይብ ብታደርጉ በጣም ለእኔም አንደኛ ኢኒሼት ያደርገኛል፣ ለእናንተም ደግሞ ኦልሬዲ ትጠቀሙበታላችሁ ብዬ አስባለሁ። ማይጠቅማችሁ ከሆነ ኢትስ ኦኬ ማድረግ ይቻላል። ሌላ ይጠቅመዋል የምትሉት ሰው ካለ ደግሞ ሸር አድርጉላቸው ማለት ነው። ምናልባት አንዳንድ ነገሮች ሊጠቀሙበት ሊችሉ ይችላሉ፣ ፍላጎት ያላቸው ያልደረሳቸው ካለ ኮንተንት ማለት። ስለዚህ ለእነሱም ሸር አድርጓቸው። በሌላ ቪዲዮ በሌላ ፕሮጀክት እንገናኛለን። ይህን ፕሮጀክት ግን ኦልሬዲ እንትን ላይ አስቀምጥላችኋለሁ፣ ጊታብ ላይ ፑሽ አድርግና አስቀምጥላችኋለሁ። ኮዲንጉ ግራ የሚገባችሁ ከሆነ በነገራችን ላይ ከዚህ ጋር ላይክ የሚያስቸግራችሁ ነገር ካለ ኮዲንግ እያንዳንዱ ፋንክሽን ምናምን ግራ የሚያጋባችሁ ከሆነ ከዚህ ጋር ምን ታደርጋላችሁ መሰላችሁ? ኮፓይለትን ትጠቀማላችሁ። እዚህ ጋር እንደምትመለከቱት ኮፓይለት አለ። ኮፓይለት በፍሪ መጠቀም ስለምችሉ የተወሰነ ፓርት እዚህ ጋር ሎጊን ታደርጋላችሁ። ኮፓይለት ሎጊን ካላደረጋችሁ በጌታብ አካውንታችሁ ሎጊን ታደርጉና ከዚህ ጋር ቻት አለ እዚህ ጋር ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር የምትፈልጉት ነገር ካለ እዚህ ጋር አሁን ዲፕሲክ ነው የተጠቀሙት ያለ ፕሊዝ ኮንቨርት ዚስ ኤጀንት ቱ ጀሚናይ ትሉታላችሁ። ጀሚኒ ሞዴል ወይም ደግሞ ጀሚኒ ኤልኤልኤም እና የምትፈልጉት እነዚህ ጋር ለምሳሌ በፍሪ ለምሳሌ ይሄኛው ፍላሽ ነው አይደለ? 2.5 ፍላሽ አለ ከጀሚኒ። አሁን ፕሮም ተጠቀሙት ስለማይሰራላችሁ በፍሪ አካውንት። ስለዚህ ይሄን ነው ጀሚኒ 2.5 ፍላሽ ታደርጉታላችሁ። እዚህ ጋር ዊዝ ዘ ሞዴል ይጠቅማችኋል ብዬ አስባለሁ። እዚህ ጀሚኒ 2.5 ፍላሽ ታደርጉትና ከዚህ ዶት ኤንቪ ፋይላችሁ ላይ ደግሞ ይሄኛውን ኤፒአይ ኪ ክሬት ታደርጋላችሁ ቅድም እንዳሳየኋችሁ ማለት ነው። እዚህ ጋር ኤፒአይ ጌት ኤፒአይ ኪ ላይ ትመጡና እዚህ ጋር ኤፒአይ ኪ ትሉትና ክሬት ታደርጋላችሁ። ክሬት ኤፒአይ ኪ ትሉትና አሁን ክሬት ማድረግ ስላልፈለግ ነው ክሬት ታደርጉና ከዚህ ጋር ይሄን ኤፒአይ ኪ ከዚህ ጋር መጣችሁ ማለት ነው። ዶት ኤንቪ ፋይል ላይ የኔን ጀሚኒ የዲፕሲክ ኤፒአይ ኪ ላለማሳየት ስለፈለጉ ነው ይሄን ፋይል ማልከፍተው። ለምን ፔድ ወይም የተወሰነ ከፍዬ ስለምጠቀምበት ማለት ነው። ስለዚህ እሱን ኤፒአይ ኪ እዚህ ጋር ታስቀምጡለታላችሁ በፍሪ ማለት ነው። ክሬት ያደረጋችሁትን ምክንያቱም ጀሚኒ 2.5 ፍላሽ በፍሪ ስለሚሰጥ፣ ስለዚህ ይህንን ፋንክሽን ሪፋክተር ያደርግላችኋል ራሱ ይሄ ማለት ነው የኮዲንግ ኤጀንቱ የኮፓይለት ኮዲንግ ኤጀንት። ከዛ በኋላ ኤረር ካለ ሶልቭ ታደርጉታላችሁ በዚሁ ማለት ነው። እና የሚያስጨንቅ አይመስለኝም በነገራችን ላይ ኮዲንግ አሁን ሲንታክሱ ላይክ አሁን የፓይተን እዚህ ጋር ለምሳሌ ኢኒሻላይዝ ስታደርጉት ኢንተርናል ፋንክሽን ክሬት ስታደርጉ ወይም ደግሞ ኖርማል ኤክስተርናል ፓይተን ፋንክሽን ክሬት ስታደርጉ ምን መጠቀም አለባችሁ? ፋንክሽን ምናምን ያልገባውላችሁ ምንድነው በጣም ቀላል ስለሆነ ሲንታክስ አሁን መጻፉ ምናምን በጣም ቀላል ስለሆነ ዋናው ኮንሴፕቱን ከተረዳችሁት በቂ ስለሆነ ነው። እና በሱ መልኩ ክሬት ማድረግ ትችላላችሁ እንደዚህ ማለት ነው። ይህንን ኤጀንቶችን በመጠቀም ማለት ነው። እዚህ ጋር መጀመሪያ ሎጊን ታደርጋላችሁ የኮፓይለት ማለት ነው። እንደምትመለከቱት እኔ ራሱ በፍሪ ነው። አሁን ይሄኛው አካውንት በፍሪ ነው ያለው። ሶ ይህንን በፍሪ ነው። ስለዚህ በፍሪ ሬጂስተር ካደረጋችሁ በጌታብ አካውንታችሁ ማለት ነው። ከዛ በኋላ በተወሰነ ይሰጣችኋል። ቢያንስ እነዚህ አይነት ፕሮጀክቶች በደንብ ይሰራላችኋል ማለት ነው። ስለዚህ በፍሪ ራሱ ያሰራችኋል ብዙ እንደዚህ አይነት ፕሮጀክቶች እና በዛ መልኩ ሬጂስተር አድርጉትና ተጠቀሙ ማለት ነው በፍሪ። ሶ የሚከብድ ነገር ካለ ኮሜንት ላይ አስቀምጡልኝ። በሌላ ፕሮጀክት በሌላ ኮንሴፕት እንገናኛለን። ቴንክ ዩ